እዚህ ውስጥ ያላችሁትን ፖለቲካ አንድ ሰው የሚያውቅ ሰው ካለ ይምጣና ይናገር። ገልቱ ነው በሌለው ታሪክ ላይ የሚሸልም አማራ አለኔ ከመጨፈር ውጭ ከመሳደብ ውጭ ከማሽሟጠጥ ውጭ ሰው ከለሰው ስም ከማውጣት ውጭ ሰውን ሰው እያወጣ ከመኮነን ከመመጻደቅ ውጭ ምን ያውቃል? ማለት ገልቱ እኮ እዚህ ውስጥ ያላችሁትን ፖለቲካ አንድ ሰው የሚያውቅ ሰው ካለ ይምጣና ይናገር። ሁሉ ነው የሚናገረው። ዘይራን ሰርኩም ይጣማል። የስንት ጠማማ ጥምር ውጤት እንደሆነ አይደል ነው። ጀስት በጣም ነው የሚያናድደው። ጋቢጎን ይሄንን ዝግጅት ስፖንሰር ያደረገው የሱዳን መንግስት ነው ወይ? አንዴ ለአንተ ቪዛ የሰጠ ሌሎች ነገሮችን ሸፍኖ ወደዛ ሀገር እንድትገባ ያደረገ የሱዳን መንግስት ነው። ሰው ከዚህ እንቅስቃሴ ጀርባ የሱዳን መንግስት አለ ማለት ይቻላል። ያው ለሱዳን የሱዳን መንግስት ቪዛ በመስጠት ምናምን ከጀርባ ይታወቃል። እነዚህ እኮ ሱዳን እና ኤርትራ በጣም ጥሩ ግንኙነት ነው ያላቸው። ስለዚህ የኤርትራ መንግስት ብቻ አለበት። ይሄንን ዝግጅት ስፖንሰር ያደረገው የሱዳን መንግስት ነው ወይ? አንዴ ለአንተ ቪዛ የሰጠ ሌሎች ነገሮችን ሸፍኖ ወደዛ ሀገር እንድትገባ ያደረገ የሱዳን መንግስት ነው። ሰው ከዚህ እንቅስቃሴ ጀርባ የሱዳን መንግስት አለ ማለት ይቻላል። ያው ለሱዳን የሱዳን መንግስት ቪዛ በመስጠት ምናምን ከጀርባ ይታወቃል። እነዚህ እኮ ሱዳን እና ኤርትራ በጣም ጥሩ ግንኙነት ነው ያላቸው። ስለዚህ የኤርትራ መንግስት ብቻ አለበት። ይሄንን ዝግጅት ነው ዳኛው ነው ፖሊሱ ነው በገንዘብ አልሰራም ቃለ መሐላ ገብቻለሁ ቃሌን ጠብቄያለሁ እምነት አለኝ የሚሉ ሰዎች አሉ። እነዚህ ሰዎች ግን በጓደኞቻቸው በቤተሰቦቻቸው ሞኞች ናቸው የሚሰደቡ። በእውነት የሚሰራ ሞኝ ነው፣ ያልገባው ነው፣ ያልሰለጠነ ነው። ካቢግ ሆኖ ዳኛ ሆኖ ፖሊስ ሆኖ በገንዘብ አልሰራም ቃለ መሐላ ገብቻለሁ ቃሌን ጠብቄያለሁ እምነት አለኝ የሚሉ ሰዎች አሉ። እነዚህ ሰዎች ግን በጓደኞቻቸው በቤተሰቦቻቸው ሞኞች ናቸው የሚሰደቡ። ሲሾም ያልበላ ሲሻር ይቆጨዋል በሚል ማለት ነው። ሰላም ጤና ይስጥልን የተከበራችሁ ጉባኤ ኢትዮጵያ ቤተሰቦች፣ የቄሳርን ለቄሳር መርሃ ግብራችን ነው የተጀመረው። እንደ ሁልጊዜውም የቄሳርን ለቄሳር እያደረግን የእግዚአብሔርን ለእግዚአብሔር በማለት ሳይጠሩት አቤት ያለ በመውሰድ ሮቱ ነው ነገሩ። እዚህ ጋር ሳይጠሩት አቤት ያለ ፌስቡክ ወራ እውነት እኔ አላየሁትም። እኔ ፌስቡክ ወይ ብሎክ አድርገኛል አላየሁ። ግን ሳንተ ጽፏል አለ ድሮ ኤምስ ላይ ያለ ደንግጫለሁ። በቃ ጨርሻለሁ። ከኤምስ ሲባረር የኔ እጅ ስላለበት ነው የለበትም ይወልሱ ከኤምስ ሲባረር የኔ እጅ ስላለበት ነው። ትግራይ አሁን ማስረግጬ ልንገረው ቆርጣችሁ ከላካችሁለት ላኩለት ሙሉውን እንደሚያዳምጠው ገምታለሁ። የተነገርኩበት ሰው የሰብአዊነት ደረጃ ነው። የሰብአዊነት ደረጃ ይሄ በተጋሩ ላይ የትግራይ እናት መድኃኒት ማግኘት አለባትም ሲል ሚስቱ ተመልጣ በህመም ምክንያት ተመልጣ ሕክምና የምትከታተል ሚስት ቤት አስቀምጦ በሆዱ የሚጸዳዳ በሆዱ የሚበላ ልጅ ቤት አስቀምጦ ተጋሩ የትግራይ እናት መድኃኒት ማግኘት አለባትም ብሎ በሚዲያ ላይ ሲናገር ሰማው ጊዜ በጣም ደነገጥኩ። ከዛ በኋላ ስሙ አንስቼው አላውቅም። ጨርሻለሁ። ከዛ በኋላ ሰው ሻዕቢያና ቲፒኤፍ እስካሉ ድረስ እዚህ ምድር የሚመጣ ሰላም መጥቶ የለም። ምክንያቱም እነሱ ሲፈጠሩ ለተንኮል፣ ለክፋት፣ ለጥላቻ፣ ለብነት ደማቸው ውስጥ ገብቷል። በቃ ለእውነት አይኖሩም። ገብቷል። እና እነዚህ ይዘው የሚመጡ ጥምዶ ለሰላም አይደለም። እና ህዝቡ መሸወድ የለበትም። እነዚህ ለሁለት ህዝቡ አያስቡም። ለሁለት አሁን የትግራይ ህዝብ እዚህ ጋር መንቃት አለበት። የትግራይ ህዝብ በጣም መንቃት አለበት። ለአንተ የሚያስፈልህ አብይ አህመድ ነው። በቃ ጦርነት አልፈልግም በሰላም ኖር እያለ ወደ ጦርነት ከገባህ እንግዲህ ያንተ ችግር ነው። አንድ ጊዜ ተሸውደሃል። የነበረች ውጊያ አሁንም መሸወድ የለብህም። ለማን ነው የምትሞተው? አሁን ለደብረጽዮን ለምግበይ እነሱ ወርቅ የዘረፉ ቤት እየሰሩ ነው። የትግራይ ህዝብና የኤርትራ ህዝብ መንቃት አለበት እዚህ ላይ ገብቷል። ምክንያቱም ቲፒኤፍ ለስልጣን ነው አሁን እየተታገለ ያለው። አሁን የትግራይ ህዝብ ይሄ ጥምዶ የሰላም ቢሆን ለምን ኤርትራ አይሄድም? ትግራይ ላይ ችግር ነው ያለ አይደል? ለምን ኤርትራ ላይ ሄዶ ዘናፈታ አይሄድም? ኤርትራም ለራሷ ህዝብ አልሆነችም። ወደ አዲስ አበባ ነው እየሮጠ የሚሸሸገው። የኤርትራ ህዝብ ወደ አዲስ አበባ የመጣ ነው። ገብቷል። እና እነዚህ ሁለት ሽፍቶች ናቸው። በእውነት እነዚህ መንግስት ሊሆኑ አይችሉም።
መንግስት ሊሆኑ አይችሉም። እነዚህ ሽፍቶች ጭው ያሉ ዱርዬ ሌቦች ናቸው እና በሁለቱም ህዝብ የቄሳርን ለቄሳር ማለትም ሰዎችን በስራቸው ትተን እኛ ከነሱ ራቅ እያለ ወይም ከክፎች ክፉ ወጥመድ እየሸሸና ያመለጠ ከዚህ በፊት ከነበረው ይልቅ ሁልጊዜም እየጨነቃቸው ዛሬም ድረስ ምርጫ ምናምን አንድ ሳምንት ቀርቶት ኦር እንደዚህ እኔ ያልወዳደርም ምናምን እያሉ የሚጨነቁ ኃላፊነት መውሰድ የማይችሉ መላላክን እንደ ክብር የሚቆጥሩ ማውራትን፣ መተቸትን፣ መንቀፍን እንጂ መኖርንና መስራትን አሳይተው የማያውቁ ሰዎችን አሁንም የነሱን ስራ ወርሰን እኛ መታመምና መጎዳት የለብንም ማለት ነው። የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር ማለት። ስለዚህ በዛሬው ዕለት ያው በመተማ ሱዳን ድንበር አካባቢ ላይ ምን ነገሮች አሉ፣ በስልክ የተወሰኑ ነገሮችን እንሰማለን። ከዛ ሌላው ደብረጽዮን የለየለት ሌላ ውሳኔ የ2 ወራት ደሞዝ እንዳታስቡት ገና ምንም ነገር ሳይጀመር ከዛ በፊት የነበረውን ነገር እረሳለሁ ብለው በጽንፈኝነትና በዘረኝነት ያበዱ ሰዎች እንኳን ቢሆኑ የ2 ወራት ደሞዙን በመዝጋት የሚጀምር ውሳኔ ማሳለፉን እና ዛሬ ላይ ደግሞ ተማሪዎችም ቢሆኑ ከኢትዮጵያ የካሪኩለም ወር ማጠቃለያ ፈተና አሰጣጥ በተለየ ሁኔታ የራሱን የሆነ ነገር ይሄዳል እንጂ እንደ ኢትዮጵያ የኢትዮጵያ ማንኛውም ነገር እኛን አይመለከተንም የሚል ትውልዱን አሁንም በዘላቂነት ለመግደል የተወሰነ ውሳኔ አለ ማለት ነው። በርዕሳችን ላይ የገለጽነው እሱ ነው። ሱዳን ድንበር አካባቢ ላይ ያለው ምን ይመስላል? ደብረጽዮን የለየለትን ውሳኔ ሁለተኛውን የእብደትና ምን ታመጣላችሁ ብሎ በህዝብ ላይ የወሰነውን የእብደት ውሳኔ፣ ሌላው እንግዲህ ግብፅና ተላላኪዎቿ ደግሞ በሁሉም ቦታ ላይ በዚህ ዓመት የተያዙ 3 እቅዶች ምርጫን ማከናወን፣ የሀገራዊ ምክክር ሁኔታዎችን ተግባራዊ ማድረግ እንዲሁም ደግሞ የባህር በር ጥያቄን ጥቅም ውስጥ ማስገባት ወይም ፋንክሽናል ማድረግና ወደዛ መቃረብን ያንን አጀንዳ ለማስረሳት እነሱ 3 አጀንዳ እንዳይሳኩ የኢትዮጵያ ጠላት የሆነ ሁሉ በኢትዮጵያ ጠላቶች ስፖንሰር የሚደረጉ ሁሉ እነሱ የሚጋልቡት ከመሬት ውስጥ የተቀበረውም ከመሬት በላይም ያለውም ሌላ ሀገር ያለውም እዚህ ሀገር ያለውም ሁሉም በአቅሙ የሚወራጭበት ዘመን 2018 ይባላል። 2018 የመጀመሪያው አጀንዳ ምርጫውን እንዳይከናወን ማድረግ ነው። ህዝብን ምርጫ ማሳጣት፣ ሲያሳጡት የኖሩትን በሁሉም ነገር ላይ በህዝብ ላይ ሲቀልዱና ህዝብን ከጥላት በላይ ጥላት ሆነው ሲጨፈጭፉ የነበሩ ኢትዮጵያ ውስጥ የነበሩ እኛን መስለው እኛን የሚያጠፉ መጥፎ ኃይሎች ያንን ነገር ለማስቀጠል የሚችሉበት እጅ በምርጫ 2018 ይቆረጣል። ሀገራዊ ምክክር በሁሉም ነገር ላይ ተመካክረን እንወስናለን፣ ሌላው ቀርቶ የመንግስት ስልጣን የኔ ስልጣን መወሰን አለበት ብሎ ማንም ሳይጠይቀው ጠቅላይ ሚኒስትሩ ያቀረበበት ነገር ይሄ አጀንዳ ሆኖ እንዲሄድና በዚህ መርህ መሞገትና እውን ማድረግ አውርቶ ሊቀር ነው ወይስ ለይስሙላ ነው ወይ ገብቶት ነው ሊቀልድ ነው ብሎ ለማለት እና ላለማለት በሚያስችል መልኩ ይሄን ነገር አጀንዳ ጠቅላይ ሚኒስትሩ አቅርበዋል። ስለዚህ ያንን ሌሎች መጠየቅ ሲገባቸው የመጣውን አጀንዳ ደግሞ እየተራገጡ መነገድ መሸቀል በህዝብ ደምና በሀገር ማንኛውም ነገር ላይ የሚቀልዱበት ዘመን እያበቃ የሆነ ስለሆነ በሚችሉት አቅሙ እንደ ሸቀጥ የተሸጡት ሁሉ በአቅማቸው መፈረገጣቸው አይቀርም። እሱን አስበን እኛ እንዘጋጅና እኛ እኔና እናንተ ሳይገባን ሳናውቀው ማንም ብሎን ምንም ስንጀምርም ሆነ ስንጨርስ ባለቤት ካልሆን ስንፈልግ የምንጀምረው ሳንፈልግ የምናስቆመው ነገር ሳይኖር ከዚህ በፊት እንደነበረው በስሚ ስሚ ወደ ጥፋት መሯሯጣችንን እናቁም። ምንም አይነት ልዩነት ቢኖር በየትኛውም ቦታ ላይ ምንም ነገር ቢፈጠር እስከ መገዳደል እስከ መደባደብና እስከ መጠላለፍ አያደርስም። እንደሰለጠነ ሰው ተነጋግረን መፍታት ባንችልም እንኳን ማንም የነገረን የጥፋት ዘር እስከ መገዳደል ስለማያደርስ እናስተውል፣ ራሳችንን ጠብቅ የሚል ነገር አለን ዛሬ ላይ እኔ ጨርሻለሁ። ከዛ በኋላ ትግራይ ተጠቀመች የሚባለው ጻድቃን ፕሬዚደንት ሲሆን ነው። የትግራይ ወጣቶችማ ጻድቃንን የታማዦች ሹም ለማድረግም ሞተዋል። ጻድቃን ቢሊየነር እንዲሆንም ሞተዋል። ጻድቃን ምክትል ፕሬዚደንት እንዲሆንም ሞተዋል። አሁንም እሱ አዲስ አበባ ሆኖ እንዲያርጉ እያለ ነው። ስልጣን ላይ በነበረበት ጊዜ ቁብ ባለው መልኩ ያልሰራውን ነገር አሁን አዲስ አበባ ተቀምጦ በብልጽግና ተታግሎ የብልጽግናን ሳይድ ወስዶ ቀጠቀጣቸው እያለ ትግራይ ላይ ፖለቲካሊ ተቀባይነት አገኛለሁ። የትግራይ ህዝብ በህወሓት እጅግ መማረሩ እውነት ነው።
አመራሩ ተስፋ እንዲያደርግ ከዚህ ኃይል ተላቆ የራሱን መንገድ መፍጠር የሚችል ሁኔታ እንዲሰራ ያደርገዋል እንጂ ብልጽግና ለተባለ ሰይጣን ተላልፎ እንዲሰጥ ይመኛል ማለት አይደለም። that's where they are getting it wrong። አሁን ጻድቃን እየተናገረ ባለበት መንገድ ሹመት በይፋ ሹመቱ ያልተገለጠ የብልጽግና ጀነራል ነው። የብልጽግና ወታደራዊ ኦፕሬሽን ነው። ቀጠቀጣቸው፣ እንዲያረጋቸው እያለ እየተናገረ ያለው ትግራይ ተጠቀመች የሚባለው ጻድቃን ፕሬዚደንት ሲሆን ነው። እንግዲህ ያንን ስለዚህ ትግሉ በእነሱ አይደለም፣ በቃ እየተጀመረም ሊጨረስ የሚችልም እኛ በሁሉም ቦታ ላይ ዘረኝነት፣ ጽንፈኝነትና ጎጠኝነት ካልገደለ በቀር የማይለቅ ክፉ በሽታ ነው። እስከ ቀብር ድረስ ማድረስ ባህሪው የሆነ በየትኛውም ቦታ ላይ ያንን እርኩሰት ሰዎች እስከ ቀብራቸው ካላደረሳቸው መዳን የሚባል ነገር ፈጽሞ የማይታሰብ ነው። ለዛ ነው የዳኑ ሰዎችን በፍቅር በትዕግስት እንኳን መክሮ ዘክሮ ወደ ነበሩበት የጥፋት ማህበር እንዲመለሱ ከማድረግ ይልቅ ማጥላላት፣ መጣልና በቻሉት አቅም ለማጥፋት እና ለመግደል ሩጫ የሚደረገው ማለት ነው። እሱን ነው ሌሎችም እስከዛሬ ድረስ እያሳዩ የትግራይ ፖለቲካ ኃይሎች ድብ የደለቁ ከበሮ መቱ ሆይ 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 ያሉ በቃ ይኸው አለቀለት አማራው እዚህ ሆነ ምናምን ወደምትል ጫጫታ ሊወስዷት ወይም ሊያደርጓት ሞከሩ። በደንብ ሲታዩ ሌሎቹ እንደው በለስለስ ባለ መንገድ ቢገልጹትም እንደፈለጉት ሳይጦዝላቸው ቀረ። በምርጫ ቦርድ በኩል ይፋ ሲደረግ ደግሞ ማን አበዳው? የትግራይ ፖለቲካ ኃይል ከዳር እስከ ዳር በጥር 22 ጓይ ላይ የጨፈረው በሙሉ ያለ የተደሰተው ሁሉ ጥር 22 ላይ የካቲት 16 ላይ ተሰልፎ ጩኸት ውስጥ ገባ። ለአንተ ሲወስን የፌዴራል መንግስት ምናምን እያልክ እየጠራው ያንተን ጥቅም ነካ ብለህ ስታስብ ደግሞ መብት የለውም እያልክ ያላዘንክ እንደዚህ አይነት ጨዋታ የለም። ይሄ እንግዲህ ይሄ የገበሬዎቹ በሬ እየታረደ የሚዘለዘለው ስጋ ነው የሚታረድ። እንደዚህ ነው ትግሉ ማለት ነው። ይሄ በአማራ ክልል ላይ በሬውን እያረዱ የበቀል ጥግ በበሬው ላይ በምኑ ላይ መምጣት ይሄ ነው። እንደ አማራ ህዝብ ታጋይ ነኝ ብለው የሚያወሩ ሰዎች የሚያወሩትን ነው ላሰማችሁ እዚህ ላይ የምታዩት ነው። አማራ ለምንድን ነው የሁለት ዓለም ስደተኛ የሚሆነው? ኢትዮጵያ ሲል ያልሆነው ሁሉ አማራ እንዲባል ተደረገ። ኢትዮጵያን ደግሞ ኦኬ ኢትዮጵያ የጋራችን ትሁን አማራንን ስንል የሚያመውና የሚጎፈን ነው ለምንድን ነው? ስለዚህ በገዛ ሀገራችን የሁለት ዓለም ስደተኞች ሳይሆን ሁለቱንም እንሆናለን። አማራምንን ኢትዮጵያዊንም ነን። አማራ ለምንድን ነው የሁለት ዓለም ስደተኛ የሚሆነው? የመጀመሪያው ከማውራት ባለፈ ያወሩትን በተግባር ለማሳየት የሚያስችል አብሮነት፣ አደረጃጀትና አቅም ፈጥሮ አለመነሳት። ጠላት በቀላሉ ጠልፎ እንደፈለገ የሚጫወትበት ማንኛውም ነገር ኢትዮጵያ ውስጥ አለ። ብታምኑም ባታምኑም አሁን ያለው ማንኛውም ነገር ላይ እንደግፋለን፣ እንድናደርጋለን፣ እንወደዋለን፣ እናደርጓለን ብለን ምንለውን ነገር ሁሉ እስከምን ድረስ ነው የምንደግፈው? እስከምን ድረስ ነው የምናውቀው? እስከምን ድረስ ነው ያለ ነገር በባለቤትነት ይዘን የምናስቀጥለው የሚለውን ሁልጊዜም ጉባኤ ኢትዮጵያ ላይ በጥያቄ ውስጥ እያንዳንዱ ሰው እንዲይዘው እንፈልጋለን። አንዱና ዋናው ኢትዮጵያ ውስጥ ምንም ችግር ቢነገር ምንም ነገር ቢነገር ሊያንስ ይችላል እንጂ በችግሮች ዝርዝር ላይ አንለያይ። እኔም ከዛ በላይ ልናገር እችላለሁ። ነገር ግን የተነገረውን በራስ አንደበት በእኛው አንደበት የተናገርነውን ነገር ሊፈታ የሚችል አብሮነት፣ አንድነትና ዝግጁነት የለም። ጠላት የበለጠ እንዲያተርፍ በስሜት በእብሪት በሆይሆይታ የመነዳት አይነት አዝማሚያ ነው። የቅርቡን ብናይ ፋኖ ላይ እሱ ነው። ሸኔ ላይ የምናየው እሱ ነው። ህወሓት የሚያደርገው እሱ ነው። ጠላት የፈለገውን የጥፋት እቅድ እንዲያሳካ ብንሞትም ብንገልም የኢትዮጵያ የጥፋት እቅድ የሚቀደው ከውጭ ነው፣ ከኢትዮጵያ ውጪ ነው የሚቀደው። ስለዚህ ያንን እቅድ ለማፋጠን በማወቅም ይሁን ባለማወቅ እንተባበራለን፣ አብረን እንሰራለን። ኢትዮጵያን ለማፍረስ የኢትዮጵያን ህዝብ ለማሰቃየት ለኢትዮጵያ ውስጥ ላሉ ችግሮች መፈጠርና እንዳይቀረፉ በችግር ውስጥ እንድንኖር ለማድረግ በማወቅም ይሁን ባለማወቅ እንሰራለን።
ለምሳሌ በሰሞኑ በነዳጅ ጉዳይ ላይ ብትሄዱ፣ በንግድ ጉዳይ ላይ፣ በትራንስፖርት ጉዳይ ላይ፣ በማንኛውም ነገር ላይ ስንሄድ ህዝብ ባለቤት ሆኖ ነገሩን ለመፍታት ጥረት አድርጎ ተፋጭቶ ምናምን ከማለት ይልቅ እንደውም የችግሩ ተባባሪ፣ ሲመቸው ሊሰርቅ ሳይመቸው ብቻ የሚጮህ ሲያዝ ብቻ አካኪ ዘራፍ የሚል ሳይያዝ ግን እንደፈለገው በቻለው አቅም የሚካሄድበት ሁኔታ ነው ያለው እና እዚህ ላይ በልሂቃኑም በፖለቲካውም በሁሉም መድረክ ላይ ባለቤት ሆነን ጀምረን ባለቤት ሆነን ካልጨረስ ነው ከዚህ በፊት እንደነበሩት ማንኛውም ሰዎች የሚጫወቱበት እድል የለም። እንወቅ፣ ነገሩ ይግባል። ተወደደም ተጠላም ብንሸሸውም የማናመጣው ሞት፣ መፈናቀልና መከራ አለ። ያንን ነገር በማሽሟጠጥ ምን በማለት አይደለም። አንድ ሳረሰው ትናንትና አርሰናል ምናምን እንደዚህ ከኳስ ጋር በተያያዘ በተለያየ መልኩ ዛሬ ይወራል። ኳስን በሚመለከት ሰዎች ኢትዮጵያ ውስጥ ራሳቸውን ሀሳባቸውን ገለጡ። ጥሩ ነው። እንደ ጉባለች እኔ ማንም ሰው በደስታ እንኳን በደስታ በምንም አይነት የራሱን የሆነ ሌላዎችን አይጉዳ እንጂ ሁሉንም ነገር ነው ይደግፋለሁ። እኔ የምጣላው ጉዳት ለሱ ደስታ ሲባል ሌሎችን የሚጎዳ ከሆነ ለሱ ስኬት ሲባል ሌሎችን ለማስለቀስ የሚሰራ ከሆነ እንደሱ አይነት የትም ቦታ ይፈጠር ማንም ይፈጠረው እሱን እቃወማለሁ፣ አስቆማለሁ ነው። ስለዚህ ኳሱ ጥሩ ነው፣ ግን የኳሱን ያክል ደግሞ ሀገር ያንን ደስታችንን ሴሌብሬት የምናደርግበት የምናከብርበት ቦታ ላይ ሀገር የምትባለው ጫፍ ላይ ሆነ ስናበቃ ለዛም ይዘንን ያህል ዋጋ ብንሰጥ የኢትዮጵያ ባለቤት ብንሆን ኳስ እንደግፍ ቆይተን የምንደግፈው ቡድን በደረሰበት በደል ምናምን መጠን የምንወጣበት መንግስት ይሄ በሙዚቃ በድራማ በምናምን ላይ አሁን እኔ እንደጉባለች እንደግለሰብ አሁን ላይ አልመክርም። ህዋትንና ሻዕቢያን ፋኖ ሸኔ የሚባሉ በሽታዎችን በፖለቲካ ፓርቲ ስምም በሽብር ላይ ተሰማርተው በስውርና በይፋ ኢትዮጵያን ሲያሸብሩ ቁጥራቸው ብዙ ሆኖ አንድም በጎ ውጤት ሳያመጡ እስከዛሬ ድረስ የዘለቁ የፖለቲካ ፓርቲዎችን ሁሉ መርምረን ለኢትዮጵያ የሚመጥናት የፖለቲካ ፓርቲና ሌሎች ለሀገር የሚያስፈልገውን ነገር እስከምንሰራ ድረስ ኳስን ሙዚቃን ሞራማ ነገርን አላበረታታም ወር አልደግፍም። ሰዎች ስላደረጉት ደግሞ አልቃወምም። ነገር ግን የምቃወመው እዛ ውለው ስለ ሀገር ጉዳይ መጣው የሚፈተፍቱ ከሆነ ነው የምጣለው። ሲሰሩ የዋሉ ሰዎችን መከላከያ ሰራዊት ደሙን እያፈሰሰ ጠቅላይ ሚኒስትሩና ሌሎችም እህት ወንድሞች በቻሉት አቅም ሀገር ለማቅናት ደም ሲተፉ ውለው ሲደክሙ ውለው ኳሱን ሲራገጡ ወር ሙዚቃውን ሲያቀነቅኑ ውሎ መጥቶ እነሱን እሰድባለሁ እነሱን እተቻለሁ ያለ እንደው የዛን ጊዜ እንጣላለን። እሱን አልደግፍም። ቢሆንም እንደ ጤነኛ ሰው ደግሞ ምንም ነገር ቢኖርን ያንን ነገር እኛ ሀገር ብናመጣ ምክንያቱም እንግሊዞች የሀገር ጉዳይ 30 ብሔርተኛ ተሰብስቦ እየተራገጠ ሲል ያልሆነው ሁሉ ያንን የሚራገጥ ብሔርተኛና ሀገርን ለማፍረስ የሚሰራን ሰው በጎን አስቀምጠው ስለ ኳሳቸው አላወሩ፣ በኳሳቸውም አልተደሰቱ። በዛ ላይ የራሱን ናቂ ሰው ናፋቂ ነው። ኢትዮጵያ ኳሱ ከወደድን የኢትዮጵያ ሲሆንም ብንወድ ምክንያቱም ይሄ ኳስ ማየት እንደ ዘመናዊነት እንግሊዘኛ ለማውራት የሆነ መሽሞንሞን እንደ ምናምን ተደርጎ ልብስን ቀዶ መሄድ እንደ ስልጡንነት ሲታይ የነበረውን ነገር እኔ ስለምቃወም እሱን ሀገርኛ በማድረግ በሀገሩ ላይ ባለቤት መሆንን ማስተማር ስለምፈልግ ነው የምሰራው። እንደዛ አይነት ስለሆነ ብዙ ሰው ላይ ወደው ይችላል፣ አይውደደው። እውነቱ እሱ ነው፣ የሚጠቅመን እሱ ነው። እኛ በምድራችንና በሀገራችን ላይ ያለንን ነገር ክደን ሌሎች ቦታ ላይ ሊያከብሩን አይችሉም። ለምሳሌ እንዲገባን ሴትና ወንድ ባልና ሚስት ቢሆኑ ሴትነቷን የሴትነት የተፈጥሮ ጸጋዋን ትታ ባሏ ጋር ብትሄድ ባሏ አይፈልጋል። ባሉም የወንድነቱን ጸጋ ትቶ ሴቷ ጋር ቢሄድ እሷ አትቀበለው። በተፈጥሮ የተሰጠውን ማንኛውንም የጾታዊና ሰዋዊ ባህሪያትን እንደውም በተሻለ መልኩ ደስ በሚል መልኩ ጠብቆ ሰውነቱ ቅርጽ ያለው ንጽህናውን የሚጠብቅ የሚያምር ምናምን አቋቋሙ ምኑ እየተባለ ከዛ ተነስቶ ሊሆን ይችላል። ይሄ እንዲገባን የምጠቀመው ምሳሌ ሴቷም ሴትነቷን ከጾታዊ ልዩነት ጀምሮ ያላትን ፈጣሪ የሰጣትን መልካም ገጽታና መልክ ይዛ ወደ ባሏ ስትሄድ እንጂ አይ ወንድ ነው ሆኜ መሄድ የምችለው ወይም ሌላ አይነት መልክ ይዤ ነው መሄድ የምችለው ተብሎ
ብታደርግ ሌላ ነገር ነው የሚመጣው። ነገር ግን ጥፍር ማረግም ጌጥ የሆነው ለማማር እንጂ ለመጥፋት አይመስለኝም። ለማማር ተብሎ የተዘጋጀ ነው ነገር እስኪያጠፋንና አጋንንታዊ ባህሪያትን እስክንወርስ ድረስ የተንሸዋረሩና በጣም የተጋነነ ቢሆንም ጥፍር የሚተከለው ራሱ ወር ለጥፍር ገንዘብ የሚወጣው ሰዎች ለማጌጥ ብለው ነው። ምንም ነገር ጌጣጌጥ ሜካፕ ቢሰራ ሰው ለማጌጥ እንደዛ ከሆነ ባለው ሰውነት ላይ ነው የምናጌጠው። ኢትዮጵያዊ ሳንሆን አሜሪካዊ መሆን አንችልም። ኢትዮጵያዊ ሳንሆን አውሮፓዊ እንግሊዛዊ መሆን አንችልም። ምንም አይነት ጌጣጌጥ ቢመጣ ኢትዮጵያዊ ስንሆን ነው ጌጡ የሚያምረው። ኢትዮጵያዊነቱን ያላከበረ ሰው የትም ቦታ ቢሄድ ይዋረዳል፣ ይጠፋል፣ ይናቃል፣ ይጣላል እንጂ አይከበርም። እውነት ስለሆነ ነው። ስለዚህ አርሰናል ቢደግፍ መጀመሪያ የራሱን ነገር ኢትዮጵያ የምትባለውን ሀገር አይደለም ኦር እንደዚህ ብለው የሚልቁ ሰዎች እነሱ ሀገር ስለሰሩ ከዛም አልፈው ለመዝናናት የሰሩትን ነገር እኛ በጩቤ እስከ መቀዳደቅ በዱላ እስከ ምንትን በጣም ያልተገባ ነገር አለ። ኦልሬዲ የኳሱን ጉዳይ ኳሱን የሚወድ ሰው ካለ እንኳን ደስ አላችሁ ውደዱ፣ ግን ሌላውንም ውደዱ፣ ኢትዮጵያንም ውደዷት። እንደዛ ህዳሴ ግድብ ሲገደብም እንደዛ በሉ። ልማት ሲሰራም እንደዚህ ሀገር ሲኖረንም እንደዛ እንበል። የሌሎችን ተሞክሮ ከሀገራችን ጋር እናያይዝ፣ ባለቤቶች እንሁን። በተሰራ ሀገር ላይ ሰዎች አልፈው ምንም ነገር ሊሉ ይችላሉ። ግላዲያተርስ ጣሊያኖች ምናምን ከአንበሳ ጋር እነዚህ ቅኝ ገዢዎች ሰዎችን ከአንበሳ ጋር ሁሉ እያጋጠሙ ቦጫጭቆ ሲበላው ከበው ይዝናኑ ነበር። ከዛ ሁሉ የምንወጣበት አሁን ይሄ ኳስ ምናምን መውደዱ ጥሩ ነው፣ ሌላውንም ውደዱ ነው። ከዛ ውጭ ግን አማርኛ መዝፈን እንደ ኃጢአት፣ አፋን ኦሮሞ መዝፈንም ሆነ መናገር ኦር ሌላ ከምባተኛ ጉራጌኛ አለባበስ ለብሶ ዘፈኑን መጨፈር እንደ ኃጢአት የሚቆጥር በዛ ልክ በራሱ የሚያፍር የሚሸማቀቅ ሰው ለአንድ አርሰናል ተጫዋች ግን ልብሱን ቀዶ ሲያብድ ማየት ለኔ ርካሽ ትውልድ ነው እንጂ ብለው ጀግና ትውልድ አለው። ምክንያቱም የሚሰራው በትክክል ኢትዮጵያን ለመሆን ነው። ከዛም የኢትዮጵያ ብሔራዊ ቡድን እንዲያድግልን በዛ ውስጥ የተሰገሰጉ ሌቦችና ክብራችንን የሚነኩ ወጣቶቻችንን አቅማቸውን የሚያሳጡ ቆሻሻ የስፖርት ባለስልጣናትና የመንግስት ባለስልጣናትን ማስወገድ ላይ መስራት። እዛ አርሰናል ላይ ያየነው ነገር ኢትዮጵያ ውስጥ እንዲመጣ የኢትዮጵያ ልጆች እንዲሳተፉበት በኳሱም በስፖርቱም በስልጣኔውም በአብሮነቱም በፍቅሩም በእድገቱም በአሻግሮ ማየትና ከዘረኝነት በመውጣትም ቢሆን ዘመኑን የሚዋጅ አመለካከትና እቅድን ይዞ መገኘት ግዴታ ቢሆን፣ ያ ካልሆነ ግን ዝም ብሎ አማረልኝና የሚያሳፍር ነው። የራሱና የቄሰውን አፋቂ እጅግ የሚያሳፍር ስለሆነ ነው። ስለዚህ ፖለቲካ ሲባል ምንም ነገር ሲባል ሰዎች ምን ሰሩበት? ያንን ነገር እኛስ ምን ልንለው የምንሰራበት? በዚህ ነገር ሰዎች ከሰሩበት ባሻገር ከነሱ የተሻለ ነገር ልናመጣበት እንችላለን እንጂ ጭራሽ መጥፋት የለብንም። ፕላትፎርሙን ዩቲዩብን እኛ መስራት ባንችል፣ ቲክቶክን እኛ መስራት ባንችል፣ ፌስቡክን ሆነ ሌሎች ፕላትፎርሞችን እኛ መስራት ባንችል እንኳን እነሱ በሰሩት ፕላትፎርም ግን መጠፋፋት የለብንም። የውርደት የሚሆነው ይሄ ነው። ሰዎች በሰሩት ፕላትፎርም እኛ የተሰራውን ነገር ምናፈርስ ከሆነ፣ አብሮነትን ምንበትን ከሆነ፣ ምንደባደብ ከሆነ፣ ለእብሪት ለትዕቢትና ለነውር እዛ ጋር ምንጠራራ ከሆነ፣ ብልግናችንን ጋጠወጥነት እንደዛ ምንል ከሆነ አክሳሪ ነው። እንመለስ፣ እናስተውል፣ ሁሉንም ነገር ክብር እንስጠው። ከተሰራበትም ባሻገር ስለሚመጣ ማለት ከተሰራበትም ባሻገር ብንጠቃቀምበት ብንረዳዳበትና አብረን ብንሆንበት ከፕላትፎርሙ በላይ ሌላ ነገር ሲሆን ከዛም በላይ ሌላ ተሞክሮ እና ለዛ ነው አንዳንድ የፖለቲካ እንትኖች ዛሬ ላይ ደርሰው እንኳን ሳምንት ሲቀር እንኳን መቼና ምን ኃላፊነት የሌላቸው መሆናቸው የምታዩት ለዛ ነው። ስራ የምትሰሩ ሰዎች፣ ትዳር የያዛችሁ ሰዎች የምትሰሩት ስራ ተመችቷችሁ ነው? የምትኖሩት ትዳር ተመችቷችሁ ነው? የምትችሉት ነገር የለም? እየቻላችሁ ያሰባችሁት በውስጣችሁ ያቀዳችሁት እቅድ እንዲሳካ ስትሉ ጥርሳችሁን ነክሳችሁ የምትቋቋሙት ነገር የለም? እንደዚህ አይነት ነገር ለምንድን ነው እነዚህ የፖለቲካ ፓርቲዎች የሌላቸው? ትዕግስት የሌላቸው እንዴት ነው? ህዝብን መከራ ውስጥ ከተው ህዝብ በመከራው ውስጥ እየዋኘ ከዛ ያወጣኛል ብለው ተስፋ ከተቀበሉ በኋላ መልሰው የሚክዱ ራሳቸውን በመሸጥና በማከራየት ላይ የተጠመዱ ሰዎች
ለምን በዙ? ወደ ውስጥ አይተን ራሳችንን መርምረን አብሮነትን የሚያድነን የሚጠብቀን ካጣን ራሳችን እርስ በርሳችን መጠባበቅ ላይ በማስተዋል መስራት ይኖርብናል። ወደዛ አይነት መልክ ነው እንጂ እንደዚህ እነሱ ስላሉ የሆነ ነገር ማለት አማራ አለሌም ከመጨፈር ውጭ ከመሳደብ ውጭ ከማሽሟጠጥ ውጭ ሰው ከለሰው ስም ከማውጣት ውጭ ሰውን ሰው እያወጣ ከመኮነን ከመመጻደቅ ውጭ ምን ያውቃል ለማለት ገልቱ እኮ እዚህ ውስጥ ያላችሁትን ፖለቲካ አንድ ሰው የሚያውቅ ሰው ካለ ይምጣና ይናገር። ገልቱ ነው በሌለው ታሪክ ላይ የሚሸልት አማራ አለሌም ለምን ሆነ ጉዳዩ አሁን ማንንም ምንም ሆነ አውሬ ነው ምናምን ገዳይ ነው ጨፍጫፊ ነው ማለት ይቻላል። ነገር ግን የኔና የሞት አስተዋጽኦ ምንድነው መሆን ያለበት? ያንን ነገር እያወሩ መቀጠል ነው ወይስ ከዛ ነገር ለማውጣት መስራት ነው? የኛ ድርሻ ምንድነው የሚል ጥያቄ ነው። በኢትዮጵያ ላይ የቄሳርን ለቄሳር ማለት በቃ ስራን ለሰሪው እሾህን ላጣሪው ነው። የቄሳርን ለቄሳር ብዙ የምናውቀው ነው ብዬ በማሰብ ነው። ኢየሱስ ክርስቶስ የተንቀሳቀሰ ያው በምድር ላይ በሚያስተምርበት ሰዓት አንድ ግብር ወይም ቀረጥ ሰበስብ የነበረ ሰው ቀረጥ መሰብሰብ አግባብ ነው ብለህ ትላለህ ብሎ ኢየሱስን ይጠይቋል። ኢየሱስም መልሶ አምጣው እስኪ ብሎ የሚቀርጠውን ወር የሚሰበስበውን ነገር ሲያየው ቄሳር የሚባለው ሀገረ ገዢው ወይም መንግስቱ ራሱን ያተመበት ገንዘብ ነው ያ እሱ የሚሰበስበውና የቄሳርን እነሱ አንድ ወጥመድም ነበረ። አግባብ አይደለም መሰብሰብ ብሉት ይኸው መንግስትን ገቢ እንዳታገኝ ብሎ ከለከለ ብለው ለመክሰስ ነበር የፈለጉትና ይሄንን አመጣና አይ ይሄማ የቄሳርን ለቄሳር ስጡ አለ፣ የእግዚአብሔርንም ለእግዚአብሔር። ሰዎች ራሳቸው አምልከውበት ለራሳቸው ዓለም የፈጠሩትን ወረቀት እና የወረቀት ገንዘብ ዱንያዊ ወይም ዓለማዊ ነገርን ስጧቸው ለራሳቸው ለሰበሰቡት ለምኞታቸው ማለት። ፈጣሪ ደግሞ አክብሮ የፈጠረውን ፍጥረቱን ወደ ፈጣሪው ተመልሶ ከሞት በኋላ ያለውን ህይወት ይወርስ ዘንድ እርሱን ወደዛ ስጡ፣ ወረቀቱን ለባለ ወረቀቱ የተከበረውን የሰው ልጅ ደግሞ አክብሮ ለፈጠረው ፈጣሪ ስጡ የሚል ነው። የቄሳር ለቄሳር የዘራነውን ማጨድ ወይም ሰዎች በለፉበት የደከሙበትን የድካም ፍሬያቸውን ያግኙ እንደማለት ስለሆነ የቄሳርን ለቄሳር ለዛ ነው ሰው እኛ ምን እናድርግ? ይሄን ብቻ ሰምተን የምንሄደው ችግር መፍታት አለብን። ዘመናችን የሆነ ነገር ማምጣት አለበት። አንድ ለውጥ ማምጣት አለበት። ያለዛ ችግሩን አውርተን ምን ብለን የምንሄድ ከሆነ ሌላ ችግር ፈጠርን ማለት ነው። ነሞጣም እንደዚህ አው እንደዛ ሆነ ኦኬ የወለደው ሁሉን የካደው አስተማርኩት ያለው ነው የካደው። እኛ በተማርንበት አካባቢ ላይ ትምህርት ቤት አልከፈት አንድ ዴስክ ገዝተን አልሰጠንም፣ አንድ ብላክቦርድ አልቀየርንም። የተማርንበት ነገር ሲያበቃ እሱን ነገር አልጎምንም። ሰው ኢትዮጵያ ውስጥ ደብረ ሲሆን በትግራይ ውስጥ የሞተው ሰው ከ1 ሚሊዮን በታች ሲሆን እኔ አስጨረስኩ ተብዬ አልጠየቅም ብሎ ያስባል ማለት ነው። ከ1 ሚሊዮን ያለቀ ማስረጃ የለው ጥናት የለው ለማስፈራሪያ ነው ተጨርሰናል ለማለት ነው። አመራሩ ተጨርሰኝ አመራር ለመምታት ስልጣን ለመያዝ የማይሰራ ነገር የለም። ስንት ይደረግለት? 999 ሺህ ቢሆንለት ይስማማዋል? 716 ሺህ ቢደረግለት ይስማማዋል? 859 ሺህ ቢሆንለት ይስማማዋል? መጀመሪያ በሰው ህይወት ላይ እንደዚህ ያለ አስነዋሪ አስተያየት ይሰጣል። ማንን ይፍራ? ደብረጽዮን ሞትኩ አለ አልሞተም። አለቅን ብሎ የጮኸው የራሱን የረከሰ ነገር ለመፈጸም ነው። ያ ነገር አላዋጣው ሲል ደግሞ ገልብጦ ምን አንበሳ ምን ይበላል ሚል ተረት ነበራል። ተበድሮ ከየት አግኝቶ ይከፍላል ሲባል ማን ጠይቆት የሚባል አይነት ቅምጥሉ የኢትዮጵያ ታሪካዊ ጠላቶች በስውር የሚጋልቧቸው ጠላቶች ናቸው እንጂ ስለ ነፃነትም ሆነ ስለ ኢትዮጵያዊነት ስለ አብሮነትም ሆነ ስለ ሰው መሞትና አለመሞት ጉዳይ እኮ ዓለም ላይ ምንም የሚሰራ ነገር የለም። ዲሞክራሲ ያለው ዓለም ላይ በትክክል ዲሞ ማለት ህዝብ ክራሲ ማለት አስተዳደር ዲሞክራሲ ማለት ህዝባዊ አስተዳደር በህዝብ ይሉኝታና አመኔታ የተፈጠረና የሚኖር አስተዳደር ነው የሚለው ግሪክ ሀገር ተፈጠረ የሚባለው ዲሞክራሲ የሚለው ጽንሰ ሐሳብ መቼ ነው የተፈጠረው? መቼ ነው የጠፋው? አሁን የት ነው ያለው? አናውቀውም። ዲሞክራሲ አለ
ሰብአዊ መብት አለ፣ የጸጥታው ምክር ቤት አለ፣ የጦር ወንጀለኞች ምናምን ይባላል። ሽብርተኝነት ምናምን የሚባለው ማን ነው አሸባሪ? አሸባሪው በተከበረ ነገር ላይ ያሉ አይደሉ? እርዳታ ሰጪው ማን ነው? ሰዎችን እንዳያልፍላቸው አድርጎ እያንጠባጠቡ በእነሱ ቁጥጥር ስርዓት ውስጥ ለማግባት የሚደረግ አይደለም። ሁሉ ነገር ወጥመድ መሆኑን አልተገለጠልንም። እኛ ከ2013 ጥቅምት 24 ጀምሮ እኮ በግልጽ ትንሽ ትልቁ በሚታይ መልኩ በትግራይና በሰሜኑ አካባቢ ላይ በግልጽ አይተናል። ዲሞክራሲ አለ ወይ? አምነስቲ ያወራል ወይ? ጋዜጠኝነት ቢኖር የሃይማኖት ምናምን ተቋማት ቢኖር የአደንዛዥ እጽ፣ የህፃናት መብት፣ የሴቶች መብት ይሄ በሂውማን ዌብ ደብረጽዮን ይሄድ ነበር። ራሱ አውድሞት የሄደውን መሰረተ ልማት ቴሌ፣ መብራት ኃይል፣ መንገድ ምናምን ሁሉን ነገር አውድሞ ነው የሄደው። ሳተላይት ስልክ ሰጥቶ ሚሊተሪ እያሳተመ 1100 ምናምን ተሳቢ ኤሮትራከር ሰጥቶ ያደራጀው የዓለም የምግብ ድርጅት አይደለም እንዴ? አናውቅም ወይ? ህዝብ ቢያልቅ እነዛ ህፃናት ክላሹ መሬት እየነካ እየጎተቱ የመጡት ልጆች ሲያልቁ የተናገረ ኃይል አለ እንዴ? የዓለምን ብልግና አይደለም እንዴ ያየነው? አሁን እኮ ፈጣሪ ይፍረድ የምንለው ነገሩ በሙሉ በዝርዝር ከምናወራ ከሌ ከሌ ነው ከምንል ፈጣሪ በሚያውቀው ይፍረድ። በየእምነታችን እስኪ እሱ ይፍረድ፣ እስኪ ሁሉ ነገር ያስተካክል። ፈጣሪ እኮ ሲፈርድ እኮ እኛን አይጎዳንም። በመሪ ደረጃ ጥሩ መሪ ይሰጠናል። በልጅ በትዳር በህይወት በቢዝነስ በእድሜ በጤና በሁሉም ነገር ላይ ፈጣሪ ፍትሃዊ ነው። እንዴት ግን ስለ ሃይማኖት 30 እያወራን ድንጋይ ለመወራወር የኔ ሃይማኖት ይበልጣል እየተባሉ የማይረቡ የሆኑ እግዚአብሔር የረገማቸው ሰዎች በየቲክቶክና በየዩቲዩብ ላይ የሃይማኖት ወኪል ሆነው ብዙ ነውር ሲተፉ የሚውሉበት ሀገር ላይ ተቀምጠን ፈጣሪ ይፍረድ ማለት እንዴት ፈራን? ለምንድን ነው የምንፈራው? እንደው ፈጣሪ ይፍረድ ብለን ችለን ነፃ እኮ ነው። ማንም አይጠይቅም መቼም። ወይ የብልጽግና ነው አትባሉ፣ ወይም የፋኖ የሸኔ አትባሉ። አሜሪካ ነው እንዲህ አደረገች ብትባሉ የአሜሪካ ልንባል ነው ወይ ትላላችሁ? እንግሊዝ ናት ወይ ኦርካሌ ነው ሊባል ፈጣሪ ይፍረድ ያላችሁ ምንድነው ችግሩ? ከዚህ የተሻለ አማራጭ አለ? ያውም አቅም ያለው በዚህ ዘመን የአሜሪካ መንግስት ነው ዓለምን የሚያስተካክለው? ሩሲያ ናት የምታስተካክለው? ቻይና ናት የምታስተካክለው? ውጥንቅጡ የወጣበት የሰው ልጅ የብልግና ልኩን አጥቶ በየሄደበት መረገምን እየኖረና እያኖረ ያየነው ነው። በዚህ ዘመን ፈጣሪ ይፍረድ ከማለት ውጭ እኔ አይደል ነው የሰው ልጅ ራሱ ለምን እንደዚህ እንደሚል እንደዚህ ነገር በሚለው ያው እኔማ ሱዳን እንደዛ ሆነ እየተባለ እንደ አዲስ ዜና የኢትዮጵያ መንግስት ከሱዳን ነገር በሚለው ያው ያባባሱ ስለሆነ በየሚዲያው እንዴት ነው እናንተ ጋር ብዬ በሌላም ጠይቄያለሁ። በርግጥ ያው ለዛ ሁሉ ለዛውም ለሰላም ባባል ብዬ ነበር አይደው አሁን ተከተለው ያን ማታደም የሆነ ሰዓት ላይ ለማጋጣሚ ባንክ አካባቢ እንዳልኩ ያለ ነበር እና ምን አዲስ ነገር አለ እንዴ ከሱዳን ጋር? አሁን ደህና ነው ነገሩ። ያንድነት ለካንዲነት በዚህ ማለት እንደገና እንደናንተ እንደመሰረት እንደታይል አራችሁ እየሰራችሁ መሰለኝ አይደል? አይደል የሚሰራቸው ስራቸው ይሄ ድምፁ ጥራት ትንሽ ቀንሷል። እኔ በደንብ እንትን ያለው ነበር መሰለኝ እንዳልኳችሁ ሞባይሏ በጣም እንትን ብላለች። እስኪ አንድ መልካም ወንድም ሀቅን የሚኖር ሰው ካለ ላኩልኝ ብላችሁ ስለሚከብድ ማለት ማይኩ ምናምን እንደዚህ ጥራት የሚቸግረው ለዛ ነው። እንደገና የሆነ ይለካሉ አሁን ያሉ ፕላትፎርሞቹ የአንድሮይድ ቨርዥናቸው ሊሚት ያደርጋሉ ይከለክላሉና ከሱ አንፃርም ሊሆን ይችላል። ዞሮ ምንድነው የሚለው መተማ ዮሐንስ ከተማ አስተዳደር ላይ ያሉ የጸጥታ ኃይሎች ናቸው ማለት ነው። የጸጥታ ያስተዳደሩ የጸጥታ ባለሙያዎች ውስጥ ከሱዳን ጋር ያለው ሁኔታ እኛ አብረን እየሰራን ነው። ባለፈው ከቅድም ላይ የቆረጥኩበት ቦታ ነው የተሳሳተው እንጂ ለስብሰባ እጄ ስለነበር ነው እዛ ስለሆንኩ ነው ስልኩን ማንሳት ያልቻልኩት እንጂ እዛ አብረን እየሰራን ነው። የእኛን ስራ አብረን እየሰራን ነው። እኛም ወደዚህ እየላክን ነው። እንግዲህ እነሱም ወደ ራሳቸው እየላኩ ነው። ኦልሬዲ ውሳኔው የበላይ የፌደራል መንግስት ነው እንጂ የሚወስነው እኛ ያየነውን ነገር በሙሉ አብረን ሆነን እየሰራን እሱን እያጋራን ነው። ከዛ የተለየ ነገር የለም ነው።
ከባለሙያው ብንሰማ ነው እንጂ ከትናንት ወዲያ ዕለት ነው እንደዚህ ኖርማሊ ምንም አዲስ ነገር እንዳልሰሙ ነዋሪዎችን ጠይቄያለሁ። መንገድ ነው ያለው ሌላው ነገር ላይ ለመንግስት ደግሞ ራሱን ያያዝ ነገር ደግሞ ያንቀው ከእናንተ አይደል የሚመጣ ያብዬ ነው እንጂ አሁን ምን የሚባል ምንም ግምገማው ምንም የሚካሄደው ከእናንተ ነው። ምንም አዲስ ክስተት ቢፈጠር እናንተ ነው ያንን ለመንግስት የምታደርጉና እናንተ ወደ ኢትዮጵያ ያንኛው ነው ወደ ራሱ የሚወስደው ከእናንተ አይደለ ከየተመካከራችሁ መሬት ላይ ያላችሁት እናንተ ነው ነገሩን በቃ ለዛው አክሰስ የምታደርጉት ብዬ ነው። ያው ኮሌንተን የሚለው የሚሰጡ በላይ ደግሞ ተከታታይ ነው ተከታታይ ነገሮች ነው የሚሰጣል እንጂ የተለየ መቋረጥና የተለየ መቋረጥ እንደ ውሳኔ አሰጣጥም ቢሆን ራሳችን እዚሁ የምንፈታቸው ውሳኔዎች አሉ። እንደ ፌደራል መንግስትም ደግሞ የራሱ ውሳኔ የሚሰጥባቸው አሉ። የዛንኛውን እንትን ባንልም የሚለው ኖርማሊ እሱ እንደውም እኔ ካሰብኩት ምንም ነገር አለም በቃ ያለውን ነገር የምጠይቀው አይነት ነው እንጂ መሰለው ሚዲያው ላይ እንደሰማ ነው አይነት የሆነ አዲስ ነገር የተፈጠረ የለም። ያ የግብፅን ፕሮፓጋንዳ ምንም ነገር እንደሌለ እንደው ቢቆራረጥም ይሄን መሰረት አድርገን ብናወራ የተሻለ ይሆናል። እና በግንኙነታችሁ ላይ ሸከረ ምንም ነገር የለም። የውስጡስ እንዴት ሆነ? በእናንተው ዙሪያ እስከ ደለለው መተማን ይዞ በዛው ዙሪያ የኛ በፋኖ ስም ያደራጁት ሌባስ ምን ደረሰ? ያን ያህል አስጊነቱ የለውም። ዞሮ ወደዚህ ግባር ሲናገኘዋል የምትሉት ከዚህ በፊት እንደነበረው ወሬው ሙሉ የለውም። አይ አሁን እንደውም ይሄኛው ስለጠፋም ይመስለኛል እንደዛ ጋር ደብረ ጽዮን እንደዚህ ገልብጦ መጣ ይባላል። ከዛ ደግሞ ሱዳን ላይ የኢትዮጵያ መንግስት የድሮን ጥቃት ፈጸመ በሚል ግብጾች ያንን አጀንዳ አድርገው ግጭት ለመቀስቀስ የማራገብ ስራ ነው የሚሰራው። የማራገብ ስራ ነው እና ይሄ በአጠቃላይ የሚለው ምንድነው የማራገብ ስራ ነው። ሀገሪቱ የያዘችውን ልማትና መሰረታዊ ነገሮችን ለማጣጣል ተብሎ የሚደረግ ማራገብ ነው እንጂ መሬት ላይ ያለው ነገር የለም። ከዚህ በፊት እንደነበረውም በፋኖ ጉዳይ ላይ እንደዛ አይነት ነገር የለም። በዚህ ከሱዳን ጋር ባለው ምንም አይነት አዲስ ነገር የለም። ምክንያቱም ይሄንን ድምፁ ቢቆራረጥ የሚያሰማችሁ እኔ ዝም ብሎ የሆነ ጅንጀና ነገር ስለማይመቸኝ ጅንጀና ለይስሙላ ምናምን አይመቸኝም። እንደዛ አይነት ነገር ትክክለኛ ነገር ነገ ኃላፊነት የሚወስድበትን ጨዋታ ነው እንጂ እዚህ ጋር ወግ ነውና ታማኝ መረጃ ነው እንጂ ማመጣው ዝም ብሎ ስላወራው ብቻ ምናምን ለማለት አለ። ነገ መልሰን የምንጠይቀው ሰው ነው ሙያው ስራው ይሄ የሆነ ኃይል ማለት ነው። እና ዞሮዛ በሱዳንና ምናምን ላይ የሚባለው ግብጽ የምታወራውን አይነት ምናምን ሳይሆን እሱ ነገር እንደሌለና በፍጹም ያ ነገር የሚገናኝ ወሬ እንዳልሆነ እንድታዩ እንድታጣሩ እኔ ስላወራው ብቻ መቀበል አይደለም ሁሉም ሰው እንትን ቢል ማለት። ሌላው አጫጭር ነገሮችን ጨምርበት የትግራይ ትምህርት ቢሮ እንግዲህ በነዳጅ እጥረትና በበጀት መቋረጥ ችግር ምክንያት ትምህርት ዘመኑን በአንድ ወር ቀድሞ እንዲጠናቀቅ ወስኛለሁ ነው ያለው። ይሄም ለምን እንደሆነ የሚለው የምናሰፋው ነው የሚሆነው። የቢሮ ኃላፊ ክሮስ አጉሽ ለአዲስ ስታንዳርድ በሰጡት ማብራሪያ የፌደራል መንግስት የበጀት ድርድርና የነዳጅ አቅርቦትን ማገዱ በክልል ውስጥ የመምህራንን ደሞዝ በወቅቱና በአግባቡ መክፈል የማይቻል እንዳደረገውም ተናግሯል። የትምህርት መሰረተ ልማቶች በመውደማቸው ምክንያት ቁጥራቸው ቀላል የማይባል ተማሪዎች በአሁኑ ወቅት በጊዜያዊ መጠለያዎች ውስጥ ትምህርታቸውን ለመከታተል ተገድዷል ያሉት ኪሮስ መጪዎቹ የዝናብ ወራት ክፍሎች ለማስቀጠል ይበልጥ አስቸጋሪ የሚያደርጉ መሆናቸውን አጽንኦት ተሰጥቷል ነው። አዛኝ ከሆኑ ለህዝብ እንደዚህ ማለት ህዝብ ካልተሰቃየ የማይኖሩ የህዝብ መከራ ነጋዴዎች መሆናቸውና ትውልድን በዚህ ልክ ለመግደል አሁንም በይፋ ያወጁበት ነው። እሱን አብረን የምናይ ይሆናል። ዋናው ዓላማ መንግስት ለምን ዝም አለ እና መንግስት ደግሞ ዝም የሚለው
ስለፈራ አይደለም። ፈሪ መንግስት ወይም ፈሪ ሰዎች በተቻለ አቅም ቶሎ ብለው ነው ውሳኔ የሚሰጡት። መረጋጋት አይኖራቸውም። የመንግስታትም ሆነ የግለሰቦች ምላሽ መዘግየት በራስ የመተማመን ውጤት ስለሆነ ከሱ አንፃር ነገሮች እንደዚህ ቢባል አይጥ ለሞቷ የድመት አፍንጫ እያሸተተች ነው፣ ወይም በገዳዩ አትፍረዱ ሟቹን ማናዳጅ ነው እዚህ ጋር ለሚወሰደው እርምጃና የትግራይ ህዝብ ያልገባውም እንዲገባው የደብረ ጽዮንና የላኪዎቹን እጅግ የተረገመ ባህሪና አካሄድ የሚታይበት የትግራይንም የኢትዮጵያንም ነቀርሳዎች በትግራይ ምድር ቀብራቸውን ለመፈጸም እንድንተባበር አስገዳጅ የሆነ ነገር የተናገሩ ይመስላል። የሰላም ጥሪን ውድቅ አድርገው የቀሩ ታጣቂዎችን በሰላማዊ መንገድ የገቡትን የኦነስ አባላት ኦነግ ማለት ነው አባላትና ቤተሰቦቻቸውን እየገደሉ ነው የሚል እንግዲህ በኦሮሚያ ክልል አስተዳደር ጸጥታ ቢሮ ተነግሯል። ሰላም አማራጭን ሳይጠቀሙ የቀሩ ሰዎች በሰላም አማራጩ ተጠቅመው የገቡ እህት ወንድሞችን የኦነግ ሸኔ አባላትን ማለት ነው ቤተሰቦቻቸውን መግደል፣ ማገትና መሰል ነገር ይሄ በአማራ ክልልም ነው፣ ይሄ በህዋትም ነው። ምክንያቱም የኢትዮጵያ ጥላቶች የአንድ ክንድ ብዙ ጣቶች ማለት የአንድ አውራ የኢትዮጵያ ጥላት ብዙ ተላላኪው ቅርንጫፎች እንጂ ራሳቸውን ችለው የሚመጡ ስላልሆኑ ማለት ነው። ስለዚህ ከነሱ ውጪ የሆነን ሰው በሚዲያ እንኳን አፋቸውን እንዲከፍቱ አንተ ባንዳ አንተ እንደዚህ ብለው ሰውን ለመናከስ የሚሄዱ የሰው አውሬ ሰውን በንክሻ በጥርሳቸው ለመብላት የሚሄዱ ብዙ አውሬዎችን በየሚዲያው እንኳን ሳይቀር የምናያቸው አሉና ይሄንን የኦሮሚያ ክልል አስተዳደር ጸጥታ ቢሮ በራሱ የመሰከረው ስለሆነ ነው እንጂ የአማራ ክልል አለ፣ ይሄ የትግራይ ክልል አለ። የኦሮሚያ ክልል መንግስት የሰላም ጥሪን ውድቅ አድርገው የቀሩ ታጣቂዎች በሰላማዊ መንገድ የገቡትን የኦሮሞ ነጻነት ሰራዊት ታጣቂዎችን ኢላማ በማድረግ የተለያዩ ጥቃቶችና ጉዳቶች እየደረሱባቸው ነው ብሏል። የኦሮሚያ ክልል አስተዳደር ጸጥታ ቢሮ ኃላፊ ኮሚሽነር አርሳ መርዳሳ ሸኔ ሲሉ የጠሯቸው ታጣቂዎች ሰላምን መርጠው ወደ ህብረተሰቡ የተመለሱ የቀድሞ ታጣቂዎችን እያደኑ መግደል፣ ቤተሰቦቻቸውን ማገትና መግደል እንዲሁም መኖሪያ ቤታቸውን ማቃጠል መደበኛ ስራቸው አድርገውታል። አሁን እንደዛ ይባላል። ሰው ምን ማለት ነው? ያንን የሚሰሩ ሰዎች እነማን ናቸው? መገዳደሉ፣ መቆሳሰሉ፣ መበቃቀሉና የጥፋት ድርጊቶች እንዲቀጥሉ የዛሬ አጥፊ ነገ ጠፊ እንዲሆን እጁ በደም እንዲጨማለቅ ህይወቱ ታሪኩ በሙሉ የረከሰ የተዋረደ እንዲሆን በቁሙ የሞተ ሆኖ እንዲራመድ ለማድረግ ይህንን የሚሰሩ የኢትዮጵያ ታሪካዊ ጠላቶች ናቸው። ሰላምን የገቡት እዛ ያሉት ገደሉ። እነሱ ቆሻሻ አላማውና መገዳደያው ብቻ እያቀባበሉ ሲያገዳድሉት የነበረውን ነገር ለማስቀጠል የሚሰሩ ሸቀጦች፣ ወራዶች፣ ነውረኞችና ለሀገራችን ለህዝባችን መጥፎ አረም ሆነው የበቀሉ ልጆች ናቸው ይሄንን የሚሰሩት ማለት ነው። ይህንን የትኛውን ቦታ ላይ ቢሆን ምን ውጤት ያመጣል በሚለው መለካት አልገባው ላለ ሰው ምን ውጤት ለማምጣት ነው እንደዛ የሚደረገው? አማላይነት ነው? የነሱን ጉልበት ለማፈርጠም ነው ሰው የሚገሉት? ሰው በመግደል መኪና በማቃጠል ትምህርት ቤት በማውደም ሴቶችን በመድፈር ህፃናትን ምናምን በመጨፍጨፍ ሰሊጥ በማቃጠል ነዳጅ እንትን በማለት እና መሰል ሰዎች ተራ በግልጽ ራሳቸውን አሸባሪ መሆናቸውን ሳይደብቁ ነው ተናግረው የመጡት። እሱ ነው እያደረጉ ያለው። እያንዳንዱ ሰው ከእንደነዚህ አይነት ሰዎች ጋር ራሱን ማሸሽ መጠበቅ ይኖርበታል። አሁንም በዚሁ ላይ አጫጭር ዜናዎችን የታጠቁ ኃይሎች መኪናውን አስቁመው ሰዎችን መውሰድ ሲጀምሩና በአካባቢ ላይ መሯሯጥ ሲፈጠር ተመልክቻለሁ ብለው የተናገሩ አንድ የአይን እማኝ አሉ ይላል ቲክቫ። ከአዲስ አበባ ከተማ ወደ ደብረ ማርቆስ በሚወስደው መንገድ ላይ አንድ ኤፍኤም የህዝብ ማመላለሻ ባስ ተሳፋሪ ዛሬ ግንቦት 11 ቀን 2018 ዓ.ም ገብረ ጉራቻ ፍቼ መካከል አሊዶሮ ላይ በታጣቂዎች እገታ እንደተፈጸመባቸው ተሰምቷል። ታጣቂዎቹ አውቶቡሱን ካስቆሙ በኋላ ተሳፋሪዎችን ይዘው ወዳልታወቀ ቦታ እንደወሰዷቸውም ተሰምቷል። ከእገታው አካባቢ በቅርብ ርቀት ላይ በሌላ ተሽከርካሪ ውስጥ የነበሩ አንድ የአይን እማኝ ለቲክቫህ ኢትዮጵያ በሰጡት ቃል ድርጊቱ መፈጸሙን መመልከታቸውን ገልጿል። እገታው ከተፈጸመበት የህዝብ ማመላለሻ አውቶቡስ በስተጀርባ በግምት የ50 ሜትር ያህል ርቀት ላይ በነበረ ሌላ አውቶቡስ ውስጥ ነበርኩ ያሉት እማኙ የታጠቁ ኃይሎች መኪናውን አስቁመው ሰዎችን መውሰድ ሲጀምሩና አካባቢ ላይ መሯሯጥ ሲፈጠር ተመልክቻለሁ ነው ያሉት። እማኙ አክለውም የተፈጠረውን ሁኔታ እንዳዩ ወዲያውኑ ካሉበት ተሽከርካሪ በመውረድ በአካባቢ በነበረ የነጭ ወይም የጭነት ማለት ነው መኪና አይሱዙ ላይ
የሸራ ገመዱን በመያዝ ተንጠልጥለው ከአካባቢው ማምለጥ እንደቻሉም ነው የገለጹት ብሏል ቲክቫ። አውቶቡሱ ከተያዘ በኋላ ውስጡ ከነበሩ ተሳፋሪዎች ካመለጡ 3 ሰዎች በቀር ሌሎች ተሳፋሪዎች ያሉበት ሁኔታና የተወሰዱበት ትክክለኛ ቦታ እስካሁን አልታወቀም። ከዚህ ቀደም እዚሁ መስመር ላይ ተመሳሳይ የተሳፋሪዎች እገታ ሲፈጸም መቆየቱ ይታወሳል። ከጥቂት ወራት በፊት የኤፍኤም ባስ እንዲቆም ተደርጎ ተሳፋሪዎች ታግተው ተወስደውም እንደነበር አይዘነጋም ያለው ቲክቫ ኢትዮጵያ ነው። አሊዶሮ ላይ ከሌላ ደግሞ እኔ በስልክ ከነገሩኝ ቦታ ላይ 3 እዚህ ጋር እሱ 1 ነው የሚለው የቲክቫ ኢትዮጵያ፣ እኔ ልሞ ሌላ ላይ 3 መኪኖች የሚል ነው እና ከኋለኛው መኪና ላይ አንደኛው ኋላ ላይ ስለነበርን ሮጠን ተዛውረን አመለጥን የሚል ነው። ሌላኛው ደግሞ አልፈው ይሄዱ ናቸው። ይሄ ድርጊት እንደተፈጸመ የፌዴራል ፖሊስ በአካባቢው ሲደርስ እኛም በአጋጣሚ ደርሰን ነበር እና መኪኖቹ ያኛው ወደዛ አልፎ የሄደው ወደ ጎጃም የሄደው ኃይል የነገረኝ ማለት ነው። ቤተሰብ 2 መኪና ነው የሚለው። አንደኛው 3 አለ፣ አንደኛው 2። አሁን ያለው የቲክቫ እማኝ ደግሞ 1 መኪና ነው። 3 አይነት መረጃ ነው ያለው። ሁሉም ግን በቦታው ላይ ያለው የሚሉ ሰዎች ናቸው። ሰው ወደዚህ የተመለሰው 3 መኪኖችን አስቁመው ሰዎችን እያስወረዱ እያገቱ እንደሆነ ስናቅ መኪናውን አዙረን ወደ አዲስ አበባ ተመለስን ነው። ወደ ጎጃም አልፎ የሄደው ሰው ደግሞ እኛ በመኪናው አላወቅንም፣ አልሰማንም ነበር። እኛ እየደረስን እያለ ፌዴራል ፖሊስ በቦታው ላይ ሲደርስ ደረስን። ስንደርስ ግን የተሰባበረ 2 መኪኖች ቆመው ነበር። መስታወታቸው ምናምን በድንጋይ ተሰባብሯል። ያንን እንደሆነ እያየን እኛም ዝም ብለን አልፈን ወደ ጎጃም ሄድን የሚል ነው። ዞሮ ግን አሊዶሮ ላይ በተደጋጋሚ እንደዚህ ሲሆን መንግስት እንደ መንግስት እዛ ቦታ ላይ ያለችን ኬዝ መፍታት ያቃተው እዛ አካባቢ ካለው ማህበረሰብ ጋራ የጋራ ስራ ሰርቶ ይችን ወንጀል ማረም ያልቻለው መንግስት ይህንን ነገር አቅዶ እራሱ ነው የሚሰራው። ምክንያቱም ይህን ነገር ማስቆም ካልቻለ እኔ የምለው መንግስትና ህዝቡ አብሮ ነው የሚሰራው ነው የምለው። እኔ የምደመድበው የግሌ ድምዳሜ ነው። የተከበራችሁት ወንድሞች፣ እኔ የምለው አንዲት ቦታ ላይ አሩሲ አንድ ተመሳሳይ ነው፣ ወለጋ ተመሳሳይ ቦታዎች ተመሳሳይ ኬዞች ይፈጸማሉ። እዛ ቦታ ላይ ትናንት ከተፈጠረው ችግር ሰው ተምሮ ሌላ ችግር እንዳይፈጠር የሆነ ነገር ሊያደርግ ይችላል። ግን ተመሳሳይ እንደዚህ አይነት እቅዶች ሲሰሩ ጥላቶች ይታወቃል። መንገዳቸው ለምን አልተዘጋም ነው እንጂ ይህን ጥላቶች እንደሚሰሩት ይታወቃል። በተለይ ይሄ ምርጫውና እንዳልኳቸው ነው ምርጫው፣ ሀገራዊ ምክክሩ፣ የባህር በር ጉዳይ ፋንክሽን እንዳይሆን በቻሉት አቅም ከውስጥም ሲቀለብ የነበረ የነሱ ተላላኪ ባንዳ በያለበት ለኢትዮጵያ መጥፋት ተደራጅቶ ሲሰራና ሲያሰራ የነበረ ሁሉ ሲፈራገጥ እናገኘዋለን። ይጠፋል እኮ ግን አንድ ሰው ስለምን ይጎዳል? ማስቆም እየተቻለ አንድ ቦታ ላይ ነው። ቦታ ቀይረው ቢሆን ኦኬ፣ እዚህ ላይ ላለው ነገር ዝግጅት ሲደረግ እዚህ ቦታ ላይ የሆነ ክፍተት ተፈጠረ ይባላል። እገታ ደግሞ ከዚህ በፊት ባለፈው አሊዶሮ ላይ አሁን እዚህ ዜናው ላይ የተነገረው የኤፍኤም ባስ ባለቤት ደብረ ማርቆስ ነው ያሉት እና ባለፈው ላይ ሰውየውን ለማገት ነበረ ዝግጅታቸው ማለት ነው። ስለዚህ ሰውየው በሆነ አጋጣሚ ሱሉልታ አካባቢ ላይ ይሁን ፍቼ ላይ ይሁን መኪና ቀይሯል፣ ብቻ እሱም አላወቀው። መኪናውን ቀይሮ በሌላ መኪና እየሄደ እያለ እሱ መጀመሪያ ተሳፍሮበት የነበረው መኪና ብቻ ተይዞ እዛ አስቁመውት እያለ አጋጣሚ አልፎ ሄደ። እሱ ደብረ ማርቆስ እንደደረሰ ያንን መረጃ ነው አግኝቼ ነበር ከዛው ከቦታው። የሰውየውም ኤፍኤም የሚባሉ ባሶች የማርቆስ ሰዎች ንብረቶች መሆናቸውንም አላውቅም ነበረ። በወቅቱ ግን ያየሁት ዋናውን ሰውዬ ለመያዝ ነበር። እሱ አለበት የተባለውን መኪና ብቻ ከወዳ ያለ አስተኳሽ በነገራቸው መረጃ መሰረት አስቆሙ። ሰውየውም በሌላ በሆነ አጋጣሚ ከቀየረ በኋላ በሌላ መኪና አልፎ ሄደ። በዛ መልኩ ነገሩ ከሸፈባቸው ሰውየውን ስላጡት ብቻ ማለት ነው። አሁን ደግሞ አሁንም ኤፍኤም ላይ ነው። ለምን ስንት ሰው ነው የሚያምነው? ይሄ እገታ አሊዶሮ ላይ ተፈጸመ እንጂ አሊዶሮ ላይ አስተኳሽ ኦር ተባባሪ ነው የሚሆነው። አለዛ ወደዛም ይሁን ወደዚህ በሚገቡበት ቦታ ላይ ተባባሪ ነው የሚሆነው፣ ወይም እዛ አካባቢ ላይ ያለው የጸጥታ ኃይል ሽፋን ነው የሚሰጠው እንጂ ጉዳዩን የሚፈጽመው ሌላ ነው። በእኔ ጉዳይ ለምሳሌ ኤፍኤም ባስ ባለቤቶችን በምቀኝነት የሚጻረራቸው ጓደኛቸው ወይ ከደብረ ማርቆስ ነው እቅዱ የተዘጋጀው ወይም ከአዲስ አበባ ነው የተዘጋጀው።
ግን የኤፍኤም ባስ ባለቤቶች ብዙ እንደዚህ በየሳውራው ብዙ ሰው እንትን ነው እውነታው እንደዛ ነው። በጣም የሚያምነው ሰው በራሳቸው ላይ ያዘጋጀው ማን ያዘጋጀው እንደ ብሔር ካላችሁም እዛው አሊ ዶሮ ላይ ግን ለምን ይታገታል ነው ጥያቄው ለኔ። ለምን ማርቆስ እዛው የማይተጋገት ወይ አዲስ አበባ ለምን አይታገት? አሊ ዶሮ ላይ ያለው ማህበረሰብና አሊ ዶሮ አካባቢ ላይ ያለው የጸጥታ ኃይል ምን ይሰራል? ጥያቄው ይሄ ነው። ለአሁን ለመንግስት እዛ ቦታ ላይ እንደዚህ ሆነ ሲባል በተደጋጋሚ አንድ ጊዜ የደረሰው መከራ እንዴት ሌሎችን አይታደግም ነው እንጂ ያ የቅዱ ባለቤት ማን ሆነ? ኦሮሚያ ክልል ስለሆነ የኦሮሞ አፋን ኦሮሞ ተናጋሪው አገተው የሚለውን 100% አልስማማም። 100% ድርጊቱ የሚፈጸምበት ይሄንን ይቸክ ድርጊቱ የሚፈጸምበት ቦታ ላይ ያለው ማህበረሰብ ድርጊቱን ያውቃል ወይ አይደለም? መንገዱን ሰው ላይ ጠብቅ ይችላል። ሰው መንገዱ ላይ አንዴ ከመጡ በኋላ የሚያነሱን አንስተው ይጠፋሉ። በሰፈር ቢባል ሰፈር የለም እዛ አካባቢ አይደሉም። ያዙትን ሰው ይዘው ሌላ ሀገር ነው። በዛም በዚህ ግን አሁን ካለው ዝርዝር ውስጥ ሳልገባ መንግስት በምናውቀው ይሄ ጉዳይ ለምን ሆነ? ከዛ ሲቀጥል ብዙ የባሱ ሰዎች በሙሉ ሄዱ ነው የሚባል ብዙ ጊዜ እውነት እንደዛ ሄዱ ያውቃሉ? አንድ ሰውም አረጋግጦልኝ ያውቃል? ሄዱ የተባሉት ሰዎችስ የት ደረሱ? ጠይቀን እናውቃለን? የለም። እንደዛ አይነት ልምድ አለን። እንደነዚህ አይነት አሰቃቂ ነገሮች መቆም አለባቸው። ይሄ የመንግስትን ድክመት የክልሉን አጠቃላይ ነገር የሚያስተች ሀገርም እንደ ሀገር ሁሉም በየድርሻው የሚያስነቅፍ የሚያስተች እንጂ የሚያስመሰግን ስላልሆነ እነዚህ ሰዎች ላይ የሆነው ነገር ጥንቃቄ የሆነ የመንግስትን ሙሉ ኃላፊነቱን መንግስት ነው መውሰድ ያለበት። የመጀመሪያው የኦሮሚያ ክልል እዛ አካባቢ ላይ ያለው እነዛን ሰዎች ማንም መጥቶ እዛ ቦታ ላይ እንዲቀልድ ግዛቱን እየጠበቀና እያስጠበቀ አይደለም ማለት ነው። ራሱም አደረገው ሌሎችም አደረጉት። ባለመጠበቁ ብቻ ተጠያቂ ይሆናል። በህግ ቁጥጥር ስር እንዲውል የተቀነሰልኝ ነበር የሚሉ አንድ እንግዲህ ልጃቸውን የሞቱባቸው አባት ተናግሯል። በአዲስ አበባ የጤና አካባቢ በሚገኝ አማኔ ሆቴል ውስጥ እሑድ ሚያዝያ 12 ቀን ማለት 2018 ዓ.ም ምሽት የልጆች እናት የሆነችው አለም ተሸጋው በባለቤቱ ደሳለሽ መልስ በአሰቃቂ ሁኔታ መገደሏ ይታወሳል ነው። እኔ እዚህ ጋር በዋናነት እንትን ብለው ሰብዕናችን የደረሰበትን የረከሰ ደረጃ የጠፋው ሰብዕናችን ስለሆነ ለመግደልና ለመገዳደል ስንል የምንጠቅሰው ዝምድናና ወገንተኝነት እንጂ ለባልና ለሚስት እንኳን ለልጆቹ እናት እንኳን የማይራራ ማንነት ያለን ለእናት ለአባት ለልጅ እንደዚህ ዝምድና ምንም ነገር የሚያሳይ ባለፈው ትግራይ ክልል ውስጥ የአጎትየው እንግዲህ ውጭ ሀገር ያለች አንዲት እሱ አጎት ነው። እሱ እንግዲህ ወይ የእህቱ ልጅ ናት ያቺ ልጅ ወይ የወንድሙ ልጅ ነች። የወንድሙን የልጅ ልጅ ወሩ የእህቱን የልጅ ልጅ ትግራይ ውስጥ ገሎ ቱቦ ውስጥ 600 ሺህ ብር ከተቀበለ በኋላ ገሎ ቱቦ ውስጥ ጥሎ ምናምን ሄደበትን ማለት አንዳንዴ እንዳማራ እንደኦሮሞ ብለን ስንወሸቅ ሰዎች ምን መስለዋልና አንዳንድ ነው ሳያውቅ እብደቱን ይገልጣል። አብረን ካለን ሰው ጋር አንዋደድም መጥፎች ነን ብዬ ስናገር ይሄ ምናምን ይላል። ይሄ ሚስቱን ነው የገደለው። ስንት ነው እንደምንፈጽም ማለት ያ ሰብና እንዴት ነው የመጣው? አማራነትና ኦሮሞነት ነው እዚህ ላይ ትግሬነትና እንደዚህ ነው። ፋኖነት ሸኔነት ነው። የሰብናችን ደረጃ ታች ወርዷል። ነገሮችን ሁሉ በሆነ ነገር እየጠቀለልን ለማቆየት እንጂ በትክክል አምነን እንዲቀረፉ አንሰራም። ችግራችንም ይሄ የሚያሳፍረው ይሄ እንዲፈቱ አይደለም እያወራን ያለ ነው እየሰራን ያለ ነው። ሁሉን ነገር ስናደርግ ላይክ ስናደርግ እዛው ጥላት በሰራው ጉድጓድ ነው። ሳብስክራይብ ስናደርግ እዛው ጥላት በሰራው መጫወቻ ነው። ምንም ነገር ቢሆን ይባሏን ጎዳው ብላ የሚባል አይነት አለ። ይሄ የፉክክር መዝጊያ እኔ ከሞትኩ ሰርዶ አይብቀል የሚባል እጅግ በጣም ቆሻሻ የሆነ ጥላቶቻችን ሰርተው ዛሬም ድረስ ሀገር እየበጠበጠ እያተራመሰን ያለ አብሮ ያለመቆም ምቀኝነት፣ ጥላቻ፣ የሰይጣናዊ ቅናት የሚባለው አይነት ነገር ነው እያስቸገረን እየበጠበጠን ያለ። ቅንኑ ከራሳችን ጋር ልታደርግ እስኪ ሰው ሚስቱን መፍታት እየቻለ ምን አገዳደል? 600 ሺህ ብር ከተቀበለ ለምንድን ነው ዝምድናው ይቅር አገትኩ ብሎ ሚሊዮን ጠየቀ።
እንዲህ አይነት ዜናዎችን አንዳንድ ሰዎች አሉ እንደ በዘረኝነት በምንም የሆነ ነገር ብልጽግና ምናምን ብለው አፋቸውን ሲቀዱና ሲቀደዱ ስለሚያናድዱኝ ነው እንጂ ማውራት አልፈልግም። ይሄን ሰዎች እንዳያደርጉት ከሚማሩት ይልቅ ለማድረግ የሚማሩት ስለሚበልጡ ማለት ነው። ወንጀልን ስናወራቸው እንዲህ ይደረጋል እንዴ ብለው ያንን ወንጀል ለመፈጸም የሚማሩ ብዙ ናቸው። እኛ ላለማድረግ ከሚማሩት ይልቅ ያንን ጥፋት ለመድገም የሚሰሩ ሰዎች ስላሉ ነው ብዙ ወንጀሎችን ለመናገር ነው ማለፈውና ግለሰቡ አሰቃቂ ግድያውን ከፈጸመ በኋላ የሟችን አስከሬን ቪዲዮ በመቅረጽና አስቡት አሁንም ምን ያህል የሰብናችንን ውድቀት ለማሳየት አሰቃቂ ግድያውን ከፈጸመ በኋላ የሟችን አስከሬን ቪዲዮ በመቅረጽና የጽሁፍ ዛቻም በማከል ለቤተሰቦቿ መልእክት ልኮ እንደነበርም አይዘነጋም። ተጠርጣሪው በአሁኑ ወቅት በጉራጌ ዞን ጉታዘር ወለኔ ወረዳ መለላምባ ከተማ በፖሊስ መያዙ ታውቋል። ከአዲስ አበባ የሄዱ የፖሊስ አባላት ግለሰቡን ይዘው ወደ አዲስ አበባ በመምጣት ላይ መሆናቸውን የሟች አለሚቱ የቀድሞ ባል አቶ አበበ ተሳብ ለትግባ ኢትዮጵያ ገልጧል ብሏል። ትግባ ምን አይነት ልምምድ እንደሆነ አፈር ቀላቅሎ መሸጥ፣ መርዝ መቀላቀል፣ ቅቤን መመረዝ፣ ማርን መመረዝ፣ ማብለቻ መመረዝ፣ በርበሬን መመረዝ ነውር እንችላለን። ሳጋቶራ መሸጥ፣ ጀሶ መሸጥ፣ ነዳጁ ላይ ውሃ መጨመር፣ ማስመሰል፣ የተከለከልነውን ነገር መልመድ እንችላለን። እኛ ያልኖርነውን እውነት ሌሎች እንዲኖሩት እናወራለን። እኛ ያልሰጠነውን ፍትህ ሌሎች እንዲሰጡ እናወራለን። ለዛ ነው ደብረጽዮን ህይወት የቀጠለው። ለዛ ነው ይሄ በየቦታው የተወሸቀው ሌባ ሁሉ ወጦ የነጻነት ታጋይ ነኝ ብሎ ሲያወራ አዎ እየተባለ ያለው ለዛ ነው። እስኪ እስከዛሬ ቆጠሩ እስኪ የትኛው ነው ፖለቲከኛ፣ የትኛው ነው ጋዜጠኛ፣ የትኛው ነው አክቲቪስት፣ የትኛው ነው ታጋይ፣ የትኛው ነው ነፃ አውጪ? ከብደታችን ጋር የገጠመውን ብቻ ተከትለን አብረን ስለምናብድ እንጂ ሰዎች ሰው ሆነው መጥተው ማለት ነው። ይህንን በብዙ መልኩ የህፃን ፌበን የምትባለው አማራ ክልል ላይ አውርተናል። አማራ ክልል ላይ ህፃን ፌበን ጉዳይ አውርተናል። አልተማርንበት። የ2 ዓመት ህፃን ጎንደር ላይ አልተማርንበት። ብዙ ቦታ እግዚአብሔር ይመስገን በጣም ደህና ነኝ። በአሁኑ ሰዓት ከኤርትራ ወጥቼ በሌላ ሀገርና አህጉር ውስጥ ነው የምገኘው። ማለት አልገባኝም። 4 ኪሎን እየፈለጋት ነው ይላሉ። አሁንም ምንም እኮ ነው የወደቀ ወረቀት የማያነሳ ሰው ሁሉ ኮሚቴቸው የተሰራ ሁሉ ማጥላላት፣ መልካምን ነገር ሁሉ ማጠልሸት፣ ከተጻፈ ውጭ ማንበብ፣ ከተነገረ ውጭ መተርጎም፣ ለጥፋት፣ ለፕሮቴስት፣ ለኮንፍሊክት በር ከፋች የሆነ መንገድ መከተል፣ አንድ ገጽ ጽፎ የማያበረክት ሁሉ የኤርጎኖሚክስ እና ኤስቴቲክ ቶት ሲመጣ ሊያራክስ ይፈልጋል። ስትሄድ ግን ባዶ ነው። ወንበሩን ዞሮ ያደርገው የሰጠው ወንበር ላይ ተቀምጦ ነው የሚያነነቀው። ተቋማዊ ችኮነት መጋረጃ አልቀይርም፣ ምንጣፍ አልቀይርም፣ እንትን አልቀይርም። መቀየር ምን ትርጉም አለው? ቀለም ምን ያደርጋል? ብልጭልጭ ነው፣ አበባ ነው። መልካም ነገር አይቶ ካለማድነቅ በሽታ ካልተፈወስን በስተቀር የምናልመውን ሁለንተና ብልጽግና እናመጣም። ምንም እኮ ነው እይታችን የተበላሸ እይታችን ከራሳችን ማጣመም፣ መናቅ፣ ማጣጣል፣ መንቀፍ። ያዝነው ስልክ ማን እንደሰራው ጠይቀን አናውቅም። የምንሄድበት መኪና የማን መኪና እንደሆነ አናውቅም። አማርኛ መናገር፣ አፋን ኦሮሞ መናገር፣ ትግረኛ መናገር፣ ኢትዮጵያዊ የሆኑ ነገሮች ላይ ምናምን የሚሽኮረመመው፣ የሚጣመመው፣ የሚጎላመመው ሁሉ አረብኛ ለመለማመድ ያሽቃብጣል፣ እንግሊዘኛ ለመለማመድ ያሽቃብጣል፣ ቻይንኛ ለመለማመድ፣ ጀርመንኛ ለመለማመድ ሲላላጥ ሲጋጋጥ ይውላል ይኖራል። የራሱን ናቂ የሰው ናፋቂ እንዴት ራሱን ያገኛል? ራሱን የናቀ ራሱን ያዋረደ ሰው ደግሞ እንዴት ሌሎች ያከብሩታል? በአብሮነት ላይ ከኛ ሀገር የተወሰደ ማንኛውም ጉድፍቻ ሌላች ሀገር ሰርተውት ቢሆን ኖሮ ስንት ሰው ሲያሽቃብጥ ይታይ ነበር። ጉድፍቻን አሜሪካዎች ሰርተውት ቢሆን፣ እንግሊዞች ሰርተውት፣ አባገዳ የሚባለውን ስርዓት አሜሪካዎች አምጥተውት ቢሆን፣
የሽምግልና ስርዓትን ጀርመኖች እንግሊዞች ፈጥረውት ቢሆን የሚደብረው ነገር የግዕዝ ቋንቋ ዲግሪ ከጀርመን የሚቀበል ከዚህ በላይ መረገም እኮ የለም። ከዚህ በላይ ውርደት እኮ የለም። ግዕዝ የተፈጠረው ኢትዮጵያ ነው። ኢትዮጵያ ውስጥ ሙስሊሙ አይመለከትም ወይም ሌላው አይመለከትም ይባል። ኦርቶዶክስ መሆን የአማራ ነው። እምነትን እንደዚህ ብሎ በዚህ ልክ አእምሮን የተሰለበ ትውልድ ነው። የትኛው ዓለም ላይ እንደተፈጠረም በመጽሐፍትም አልሰማም። ሃይማኖት ላመነበት እኮ ነው። ያኮ እምነቱ ከፈጣሪው ጋር በዚህ ልክ ራስን ማዋረድ አይታይም። ሰው ሀገር ላይ ሄዶ እየተጋጋጠ እየኖረ በሀገሩ ላይ ግን የሚያፍር የሚሸማቀቅ ሆኖ ዲግሪ አሁን ከጀርመን ሀገር ተቀብሎት የመጣውን የግዕዝ ቋንቋ ትምህርት ዲግሪ የሚቀበል የኢትዮጵያ ኦርቶዶክስ ቤተክርስቲያን ወይም የሲኖዶስ ሕግ እዚህ ካለ አይዶን ነው ማፈሪያነት። ግዕዝም ከጀርመን ተቀብሎ የሚመጣ አብሮነት ከሌለን አሁንም እንትሮች ነው የምንሆነው። የተወሰነ ነገር ለመጨመር ነበረ እንትን አላ ስትሞት ነው አይ እናቴ እኮ ደግ ነበረች እያለችው አይቀዳም። የኢትዮጵያ ባህል ልጅ አባቱን ለማድነቅ አሁን ደግሞ የበደላትን እናቱን ይቅርታ ለመጠየቅ መሞት አለባት። ስትሞት ነው አይ እናቴ እኮ ደግ ነበረች እያለችው አይቀዳም፣ አይታዘዝም። ሰው ሲሞት ከልክ በላይ ማወደስ፣ በህይወት እያለ አለማገዝ አደገኛ በሽታ ነው። ስትሞት ነው አይ እናቴ እኮ ደግ ነበረች እያለ የሚገርም የሚያሳዝንም። ለዛ ነው እነዚህ ሰዎች አሁን መጥተው ትንሽ ብቻ እንዳይደረግ ኦሮሞና ለህዝባችን ይበጃል የምንለውን ለማስቀደም ካልሆነ በስተቀር በኢትዮጵያ ያለውና ይመጣ ካለ እስክሪብቶ ሳይሆን ክላሽ ተሸክመን ለመዋጋት ዝግጁ መሆናችንን የኢትዮጵያ ህዝብ እንዲገነዘብ እንፈልጋለን። ለህዝባችን ይበጃል የምንለውን ለማስቀደም ካልሆነ በስተቀር በኢትዮጵያ ያለውና ይመጣ ካለ እስክሪብቶ ሳይሆን ክላሽ ተሸክመን ለመዋጋት ዝግጁ መሆናችንን የኢትዮጵያ ህዝብ እንዲገነዘብ እንፈልጋለን። ምንም ግዴታ ነው። ታይቷል። የዛን ጊዜ አለቀስን ምናምን እወዳለሁ መሪ ምናምን። ከዛ ምን አይተን ነበር እንደዛ ያልነው? ምን አይተን ነው የጠላ ነው? አይደለም ምንም ብቻ እሱ ሲሞታቸው አባይ ጠንቋይ ቤት ሄዶ ጓደኛውን ለማጥፋት የሚሰራ ሰው አይታችሁ። የብሔር ፖለቲካ ስለካ በጣም ጠቃሚ ነው። ስልጣን ስትፈልግም ወደ ስልጣን ያመጣሃል፣ መወሸቂያ ይሆናል። ስታጠፋም ለካ መደበቂያ ይሆናል። ለካ ለሀገር አይጠቅምም፣ ለህዝብ አይጠቅምም። የብሔር ፖለቲካ ስለካ በጣም ጠቃሚ ነው። ለግለሰቦች ስልጣን ስትፈልግም ወደ ስልጣን ያመጣሃል፣ መወሸቂያ ይሆናል። ስታጠፋም ለካ መደበቂያ ይሆናል። በቃ እንደዚህ ነው። የብሔር ፖለቲካ ሲሰርቁ መደበቂያ ይሆናቸዋል። እንደዚህ ሀገርንም ለማጥፋት በሁሉም ነገር ላይ ለራሳቸው ብልግና የክፎችና የመጥፎች መጠቅለያ ይሆናቸዋል። ባለቤት ሆኖ የለም። እኛ ስንፎካከር፣ እኛ እርስ በርሳችን ስንጣመም የተበላሸ አይደለም የተጋበዝነው። ፕሮፌሰር መሐመድ ሀሰን እንደ ኢትዮጵያዊ ሶማሌ ነው የቀረበው። በኢትዮጵያዊነቴ በአማራነቴ የተናገርኩበት ሁኔታ ነው ያለው። በተረፈ ምን ድርጅት ማንንም አካል ወክለን አይደለም እኔና ፕሮፌሰር መሐመድ ሀሰን የተገኘ ነው። መጀመሪያ ጽምዶ የሚባለውን ሀሳብ ወደ እኔ ያመጡት በለንደን የሚገኘው የኤርትራ ኤምባሲ ነው። በለንደን የሚገኘው የኤርትራ ኤምባሲ ጥያቄውን ያቀረበው ከራሱ ተነስቶ ሳይሆን ይሄ ጽምዶ የሚባለውን ሀሳብ እኛ ባለቤት ሆነን ስለማንሰራ የወደቀው የጠፋው አለቀለት የተባለው ሁሉ መጥቶ እንደገና ለጥፋት ይሰልፋል። የሚገርም ጉድ ማለት ነው። ኢትዮጵያ ለሁላችን የምትበቃ ገና ማናቃት ያልደረስንባት ያልነካናት፣ ኦሮሚያም ከኦሮሞ በላይ በጣም ብዙ ማቀፍ የሚችል፣ ቤኒሻንጉልም ከቤኒሻንጉል በላይ ማቀፍ የሚችል እንደሆነ አልገባንም። እጦቱ የተሞላ ነው። ኢትዮጵያ ለሁላችን የምትበቃ መጣል ማጣጣል ነው። እኛ የለመድነው አይበቃንም። ጥላት ያወራውን የኛ ጥላቶች ለጥፋታቸው የሚያወሩት የሚሰሩ ለምን ተባልተንበት ችግር ውስጥ ገብተንበት ዛሬም አለመስማት፣ ዛሬም አለመማር፣ ዛሬም ከነሱ የክፋት እቅድ ውስጥ ራሳችን ነፃ ለማውጣት
አለመመካከል በጣም አንተ ምናምን አንተ የከሬ እንትን አንተ ምናምን ብሎ መገፋፋት እንጂ ስትሞት ነው። አይ እስከዛሬ ድረስ እንደዚህ ነገር ሆነናል፣ ይበቃል በቃ ምናምን መባባል ነበር። ሰዎቹ ይቀልዳሉ ምን ብለው እንደዚህ የአዲስ አበባ ህዝብ መቼ ህወሓት ናፍቆ ህወሓት ይመጣል ብሎ ያስባል ይናፍቃል ብላችሁ ገምታችሁ ታውቃላችሁ? በተአምር ዝም ብሎ ምናምን ሲመጣ እንደዚህ በ8 ዓመቱ ተማሩ እኔ በቃ ያይሻለኝ ነበር እና ቢመጣልኝ ብሎ አሁን የሚለምንበት ጌታ የሚለምንበት አላህ የሚለምንበት ጊዜ ነው የመጣ ነው። የአዲስ አበባ ህዝብ መቼ ህወሓት ናፍቆ ህወሓት ይመጣል ብሎ ህወሓትን እየናፈቀ የአዲስ አበባ ህዝብ እንግዲህ ተመልከቱ። እስከዚህ ድረስ ኢትዮጵያ ስትፈርስ ብሎ ያወራል። አናት ፍርስርስ ይበል። ኢትዮጵያም ቀጥላለች። አንተ ፍርስርስ ብለህ መጥፋት አለብህ ብሎ ማለት ሲገባ የለም ያወራል። እሱ ሰው የሚሰማ መቼ ሰው ሰምቶ ራሱን ማስተማርና ከእንደዚህ አይነት ክፉ በሽታ ራሱን ለመጠበቅ እንደሚሰራም አይዶን ነው። ለምን እንደዚህ ሊቆን እንደቻለ የትኛውን ባስቀድም ይሻላል ብዬ ልበል። እዚህ ምንድነው የሚለው ልደቱ በተቃዋሚ ጎራ ውስጥ ያለን ሰዎች ወንጀል የሰራን ሰዎች ነገ ከተጠያቂነት መዳን አንችል እየመሸብን ነው፣ ልንጠፋ ነው አብረን። ስለዚህ ከመጥፋታችን በፊት ተቃዋሚው ጎራ የሚዘረጋልንን እድል እንጠቀምበት የሚል ግፊት ከውስጥም እንዲፈጠር እንፈልጋለን። በተቃዋሚ ጎራ ውስጥ ያለን ሰዎች ወንጀል የሰራን ተቃዋሚ ጎራ ያሉን ሰዎች እየመሸብን ስለሆነ የተዘረጋልንን እጅ እንጠቀም የሚል ነው አቶ ልደቱ እየተናገረ ያለው ማለት ነው። እኔ አሁን ልፍ ያዘጋጀሁት ሰዓቴ በጣም ስለሄደብኝ ልፍ አድርጌ ነው ለማሳየት እየሞከርኩ ያለሁት እና እስኪ በታጠቁ ኃይሎች ደግሞ ኢትዮጵያ ውስጥ ያሉ አሁንም እንደው ወደ ሲችኛውን ደግሞ ጨምራት። ይሄ ደግሞ አሁንም አለ ስልካቸው መሰለኝ። አሎ አሎ፣ አቤት፣ እንዴት ነው? አማን ነው? እግዚአብሔር ይመስገን። ሰላም ነው አለው። እንዴት ናችሁ? ደህና ነን፣ እግዚአብሔር ይመስገን። ሰላም ሰራዊት፣ ሰላም ድካም ይመስገን። ሰላም ሰራዊት፣ ሰላም ድካም እግዚአብሔር ይመስገን። ሻምበል አለም በርኬላ እየሰራ ነው አሉ። ምን በኮሩ ደረሰ ነው የሚሰራ ነው የሚለው ነው። እሱ ክፍለ ጦር ነው እንዴት ነው የሚሰራ? ደብዳቤ ህጋዊ አሎ አሎ፣ ሄሎ፣ ይሰማል? እዚህ በፊት የድጋፍ ደብዳቤ ጠይቆ ነበር ለጉና ክፍለ ጦርም በልዩነት በክፍለ ጦሩ ለኛም ማለት ነው። እና ሲጠይቅ ልጆችን ከመትባል የጫማ የመማሪያ የደብተር የስክሪፕቶ ለሚስቴ ልብስ የምናምን እያለ አስቀመጠ ደብዳቤው ላይ። ተቋማዊ ግምገማ ስናስቀምጥ ልክ እንዳልሆነ እንደውም ፈጭተን ግብረ መልስም ሳይሰጠው ባለንበት ስራዎችን እየከወን ቆየን። እሱ እንደምታውቀው ፋይናንስ እሱ የሚቸግረው አይመስለኝም። አጠቃላይ የደብረ ታቦር ባለሀብት ምን ደረጃ ላይ እንዳለን እናንተ እናውቀዋለን። ደብረ ታቦርን ጠንቅቀን በሌሎች በኮንትሮባንዲስቶች ምን አይነት ትርፍ እንዳሉና እንዴት እንደማይቸግረው እናውቃለን። ስቲል ነው። አሁን ደግሞ የባስ ብሎ ፌደራል መስመር ላይ ወጥቶ ክፍለ ጦር የአማራን ህዝብ ምዕራብ ይባል የእዝን ምዕራብ ይባል ወርዶ ቀበሌ ላይ የምገኝ ብሎ አጃቢ ይዞ እንግዲህ ኮር ደረሰ ተቀምጦ ነው የሚሰራው። ምናልባት አንዳንድ ክፍለ ጦሮችስ የገንዘብ ፍላጎት ቢኖር ለሰራዊት ነው፣ ለተቋም ነው፣ ለትጥቅ ነው፣ አጠቃላይ ለሌላም ነገር ነው። ስቴዲየንሳንም ወስደን ለምሳሌ እሱም የሚያወራ እሱን ነው ብንወስድ ማለት ነው። እሱን ለማስተካከል በምንሞክርበት ጊዜ ሌሎች ቀዳዳዎችም አሁን እየሰፉ ነው። በተለያዩ ክፍለ ጦሮችም በነበልባሉም በጣናም ትናንትም በእናንተም እንዲህ አይነት ስራዎች በእርግጥ ተሰርተዋል። አሁን ደግሞ ይባስ ብሎ ለማፍረስ ክፍለ ጦር በሚመስል መልኩ እየሰራ ነው ያለ። ስለዚህ አንደኛ እናንተም ጋር የተናበበ በሚመስል መልኩ ትርፋማ እንደሆነ አድርጎ ነው ፖለቲካ የሚነዘው። ተወርዋሪ ክፍለ ጦር ልጅ ያለው እያለ ይነግዳል። ይሄ ደግሞ ሊሆን አይገባም። የተቋም ሰራዊቶች የተቋም መሪዎች እንጂ የግለሰቦች አይደለንም እንደሚታወቀው።
ግለሰቦች ልናነግስ ገንዘብ ልናካብት አይደለም። እሱም እንደ ጥላ እንደ መሸሸጊያ መቁጠሩም ትክክል አይደለም። ሌሎች ክፍለ ጦሮች ጋር ሌሎች ሰራዊቶች ጋር ተቀናጅቶ ተናቦ ተበውዞ የሚታገል ሰራዊት እንጂ ነገም እዙ ማንም ይምረው ማንም እንደ ኮር በሁለት እግራችን ቁመን ምንም አይነት ልዩነት ሳይመጣ አስተካክለን ለድርጅቱ እና ለአማራ ህዝብ እናስረክብበትን ሁኔታ መፍጠር እንጂ አንድን ሰው በዚህ መንገድ እንትን ብሎ መቀጠሉን ትክክል ስላልሆነ እሱም በትርፋማነት ይሄን ስለሆነ እያየው ያለ በአስቸኳይ እናንተም ቀጠናውን አስከብሮ ከደብረ ታቦር እስከ ወረታ ያለውን ከነበልባሉ ጋር ሆናችሁ ሰውዬው ይውጣ፣ እንደውም ይታሰር። በቃ የኛ ትእዛዝ ለክፍለ ጦር ነው፣ ሰውዬው ይታሰር። አይቻልም ምናምን ብሎ አፈሙዝ የሚያዞር ጠቡ ምንድነው መንስኤው? ቀረጥ ነው። አሁን እንደሚያወሩት ይሄን ይዞ ነው የሚያው ይሄን ያህል በሚያገኘው እንደው ሶ ይሄን እያደረገ ከሆነ በቃ አይነት ተሰሩት። እንደውም አይ ካለም ደግሞ እንደዛ ብላችሁ ደግሞ ካለም ምቱት እኔ ሁሉ ሰው በፊት ስንሄድበት የነበረ የትኛው ከዚህ በፊት ስንሄድበት የነበረ የትኛው ካለው የተሟላ ትጥቅ አሟልቶ በገንዘብ ረገድ ከሆነ እንደምታዩት በዲያስፖራ በሁሉም ቦታ ያለው ድጋፍ ለማድረግ የሚያስችል ቁመና ላይ አይደለም ያለው። የተበታተነ በጣም ጥርጣሬ ውስጥ የገባ አንዳንዱም የትግሉ ሂደት በሚፈልገው መጠን ስላልኬደ ወይም እሱ ተወካይ ተብሎ ስላልተመረጠ በተስፋ መቁረጥም በተለያየ መንገድ የቀዘቀዘ ነው። የጎጠኝነት የትኛው አካል ነው የተሟላ ይሄ እዚህ አሁን በውጭ ላይም እርዳታው እንደዚህ ቆሟል የሚል ነው። በአጠቃላይ በመተማና ሱዳን ጉዳይ አካባቢ ላይ ባለው እስካሁን ድረስ ያለው የጸጥታ ጉዳይ ሰላም ነው፣ የተለየ ነገር የለም የሚለውን ይዘን ስናጠቃልል የደብረ ጽዮን የለየለት ውሳኔ ሌላ ጥፋትን በህዝብና ምን ታመጣላችሁ በሚል ገንፈርተኝነት በተሞላበት ሁኔታ ጥፋትን ለማባባስ የተደረገ ጥሪ መሆኑን እና ይህንን በማየት መልካም ወንድሞች ገብተው ነገሩን ለመቆጣጠር ጥረት እንዲያደርጉ ገፊ ምክንያት የሆነበት ይህንን የህዝብንና የመልካም ወንድሞችን ጥረት ተንተርሶ የፌዴራል መንግስቱንም ቢሆን ለመግፋትና በዛ ነገር ላይ ባለቤት ሆኖ እንዲቀጥል ለማድረግ አስገዳጅ አቅም የሚፈጥር እድል እንዳለ የብደቱ እብደት እየለየለት የመጣና እንደ ህዋት ሲያስብ እንደ የሻዕቢያ ተላላኪ ሆኖ ለመቀጠል ሲያስብና ሲያመልክ የነበረውን የህዋት የሽንት ጨርቅ ወር የእንግዲህ ልጅ ሆኖ የነበረውን ስብስብ ሁሉ ደሞዝ ከመከልከል ጀምሮ ገና ራስ ሳይጠናጉተና ይህንን ይዞ ይሄ ጎደለ ነዳጅ ጎደለ እንደዚህ ሆነ በጀት ጠፋ እያለ ያለቃቀስ የነበረው ስብስብ እንገነጠላለን የሚል እኔ የትግራይ ፕሬዝዳንት ነኝ የሚል ዛሬም እኛ የራሳችን ካልኩሌም እንቀርጣለን ብሎ ሞቱን ከገዳዩ እጅግ በበዛ ሁኔታ እየናፈቀ ያለበትን ነገር አይቶ ሰዎች በሚበጃቸው ራሳቸውን ለመከላከልና ለመጠበቅ የሚያስችል አቅም ለመፍጠር ጥረት ቢያደርጉ አስተዋዮች ብንሆን አስተዋዮች ሆነን ለጋራ መፍትሄ ለሆነ ነገር ሁሉም ይረባረባል። እንደነዚህ አይነት ሰዎችን ግን በጭካኔ ለማስወገድ አብሮ መቆምን አማራጭ የሌለው ነገር የሚያደርግ መሆኑን እንድናይ ነው የደብረ ጽዮን ዛሬ የሁለተኛው የለየለት ውሳኔ ማለት ነው። ከዚህ መሀል የተበላሸ ብድር ተብሎ ነጋዴዎች ምናምን በዛኛው ራሳቸው በለኮሱት እንትን ላይ የተበላሸ ብድር ተብሎ በቢሊዮን የሚቆጠር ገንዘብ ይሰረዝ እየተባለ እዛ እንትን ይባላል። እዚህ ጋር ሌላ ጉዳይ ይመጣል። እዚህ እንደዚህ የተባለ በሁሉም ነገር ላይ እዛ ቦታ ላይ ሲሰራ የነበረውን ወይም እዛ ቦታ ላይ ያሉ ሰዎች ግለሰቦች በሀገሪቱ ላይም በህዝብ ላይም ያደረጉትን ቆሻሻ ነገር ሁሉ በግልጥ በአደባባይ እያሰጣ መሆኑን አውቀን ሳንሳሳት እንዳንሳሳት ሆነው ራሳቸውን ስለገለጡ ማለት ነው ያለምንም ርህራሄ እንዲያደርጉት ነገር አስወግደን ይህንን የሚመስል ሌላ ተልካሻ ባንዳና ጽንፈኛም ደግሞ በየሰፈራችን በየቤታችን እንዳይፈጠርም ጥንቃቄ እንድናደርግ ጠቋሚ መሆኑን ማየት ነው። ሌላው ግብጽና ተላላኪዎቿ ሱዳንን ማፍረስ፣ ሱዳንን መበተን፣ ሱዳን ሀገር ሆና እንዳትጸና ማድረግ ከዛ በኋላም በዘላቂነት ኢትዮጵያን ሊረብሽ የሚችል ጽንፈኛ ምናምን ተስፋ የቆረጠን ኃይል እያሰለጠኑ በመላክ በዘላቂነት ለኢትዮጵያ መረበሻ ከሻዕቢያ ከኤርትራ ቀጥሎ ሱዳንን ማድረግ ተፈልጎ እየተሰራ ያለው። ይህ ደግሞ አይሆንም። ይህን የሚያውቅ አሁንም ሱዳን ላይ ያለ ኤርትራ ላይ ያለ ትግራይ ላይ ቅድም እንዳልነው ያለና በአጠቃላይ አሸባሪዎች ጋር ሁሉ እንሰራለን ብለው ራሳቸውን የገለጡ ኃይሎችን በጥንቃቄ ለመመከት ለማስወገድና
እስከ ቆሻሻ ነገራቸው ራሳቸውን ብቻ ይዘው እንዲጠፉ ህዝብንም ሀገርንም ለመጠበቅ በሚደረገው ጥረት ላይ ሱዳናውያን፣ ኤርትራውያን፣ ኢትዮጵያውያን አብረን በአስተዋይነትና በጥንቃቄ እንድንሰራ አስገዳጅ የሆኑ ነገሮች መምጣታቸውን በዚህ እና በመሰሉ ነቶች ላይ ደግሞ በአጠቃላይ ግብፃዊነት፣ ፈሮናዊነት ለዓለም የእርኩሰት፣ የትዕቢትና የጥፋት የርካሽነት ምስክሮችና እጅግ የቆሸሹ ነገሮች መሆናቸውንም በተደጋጋሚ የገለጡበት ሁኔታ ነው። በዚሁ አጋጣሚ የተከበራችሁት ወንድሞቼ የኢትዮጵያ መንግስት የሚበሉ የሚጠጡ ነገሮችን በተለይ በምግብ ጉዳይ ላይ ሊሆን የሚችል ከግብፅና ግብፅ በቅርበት ከምትጋልባቸው ወይም የእሷን የረከሰ ነገር በቀላሉ አክሰስ በምታደርግባቸው ለምሳሌ ሳውዲ አረቢያን ጨምሮ እንደዛ አይነት ሀገሮች ላይ የሚበላ የሚጠጣ ነገር ወደ ኢትዮጵያ ባይገባ ወደ ኢትዮጵያ እንዳይገባ ከግብፅ የሚመረት ግብፅ በቀላሉ አክሰስ የምታደርጋቸው ማንኛውም የሚበሉ የሚጠጡ ነገሮች ለህዝባችንም ለሀገራችንም በጣም መጥፎ ነገር ሊያመጡ ስለሚችሉ መንግስት ጥንቃቄ ያድርግ። ነጋዴዎችም ከዚህ ጋር የተያያዘ ንግድ ላይ ያላችሁ ሰዎች ተውት፣ ይቅር፣ ብርቱካኑንም ተውት፣ አፕሉንም ተውት። ሌላ ነገር ከግብፅ ላይ የሚበላ የሚጠጣ በተለያየ መልኩ ሊወጋ የሚችል ሊመረዝ የሚችል ነገር ከግብፅ አታምጡ። ግብፅ ላይ የምናየው ነገር ለዓለም እጅግ የተረገመ በሽታን ውርደትንና ኃጢአትን ይዘው ያሉ አገሮች ስለሆኑ ከግብፅ ጋር ያለን ነገር ጥንቃቄ ብናደርግ። ሁሉም በሽታ የሚቀዳው ከግብፅ ነው። ስለዚህ የኢትዮጵያ መንግስት ከግብፅ ጋር ያሉ የሚበሉ ይጠጡ ማንኛውም ነገሮች ወደ ኢትዮጵያ እንዳይገቡ ከፍተኛ ጥንቃቄ ያድርግ። የምንምረው ሌላው ምርጫውን አሁን እናስቀድማለን። ከዛ ቀጥሎ ሁሉም ነገር ፕሮግራሙ በተቀመጠለት ስኬጁል መሰረት ወይም የታይም የጊዜ እቅድ መሰረት ይጠናቀቃል። ሁሉ ነገር መልካም ይሆናል። ማንም ምንም ሊወራጭ ይችላል፣ ግን ተውት፣ የኢትዮጵያ አምላክ ስራውን ይሰራል። ማንም ቢወራጭ በቆፈረው ጉድጓድ ራሱ ይገባል። ደብረጽዮንን ጨምሮ የደብረጽዮንን ጭፍሮች ጨምሮ በትግራይ ህዝብ ፊት ደብረጽዮንና ጭፍሮቹ ይመታሉ። ሻዕቢያም ማንም በክፋት ላይ የቆመ የትኛውም ዓለም ላይ በምንም አይነት እብሪት የተወጠረ ሁሉ ታምኑም ባታምኑም የኢትዮጵያ አምላክ ልካቸውን ያስይዛል። ኢትዮጵያ ታውጽዳ እግዚአብሔር የኢትዮጵያ ዕድል የሚቀጥል መሆኑን አምነን እኛም ለዛ መልካም ነገር